አሁን ለምሳሌ አሁን ለምሳሌ የማታውቀው የአክስትህ ልጅ ቤት እየፈለግ ከተማ ውስጥ ተሳስተህ ሌላ ቤት ገባ። ኦኬ አዎ ከገባ በኋላ እነሱ እንዳልሆኑ አየህ አወቅህ። ምን አድርገህ ነው የምትወጣው? ሰላም ብዬ ነው የምወጣው። አመሰግናለሁኝ ተሳስቼ ነው ብዬ በስተት ተጠይቄ እወጣለሁኝ። ግን ስራ ላይ ስለነበርኩ ኪስ ያድርጌው በድንገት ነው የገባሁት። አሁንም ይቅርታ። እሺ አመሰግናለሁ። የምትለው ነገር የለም ከገባህ አይቀር? ኧረ የምለው ነገር የለኝም። እናንተን ነው ሰላም የምለው። እነ ሀሰንን እያዳመጥኳችሁ ነበርና ትምህርታችሁ ደስ ይላል። ስለ ሬቻውም ስለምኑም መልሳችሁን እየሰማሁ ነበርና ጀዛኩላህ ኸይረን። አላህ ይህዲክ ነው የምልህ አንተን። ትክክለኛው እንግዲህ ምራህ ይምራና ሁላችንንም። እኔ ትክክለኛ መንገድ ላይ ነኝ። እሺ ያው እንግዲህ መቼም መሰለህ ሰው የመሰለውን ይከተላል። እኔ ደግሞ ትክክለኛውን እንዲመራህ በትክክል እመኝልሃለሁኝ። ለተመሩት ሚስባትን ጠይቃለሁ። ጥናት እንዲሰጣቸው ለተመሩት ተመርተናል ለሚሉት ጥናት እንዲሰጣቸው፣ ላልተመሩት ደግሞ ሂዳያ እንዲሰጣቸው ምኞታችን ነው እኛ ሙስሊሞች። አመሰግናለሁ። እሺ አብሽር። ውበት ሰው መተንፈስ አለበት። ውበት አንድ ጓደኛችን አላማ ምንድን ነው አሉት። እኔ አለ ማይክ ሰጥተው እንደዚህ እየተንቀጠቀጠ የሚያወራ ትውልድ ደፋር ተናጋሪ ማድረግ ነው አለ። በቃ አላማ ይሄ ነው አለ። ደፋር ተናጋሪ ኢትዮጵያዊ መፍጠር ነው አለ። በቃ ሀሳቡን በነፃነት የሚገልጽ ኢትዮጵያዊ መፍጠር ነው አላማዬ አለ። እና ሚዲያ ላይ ቢያንስ እንኳን በቪዲዮ ሲሆን ምናምን ትንሽ እንትን ሊል ይችላል። ሰው እያየህ ከሆነ በአካል ሲሆን ምናልባት ሊከብድ ይችላል። ሚዲያ ላይ ተደብቀህ መለፍለፍ እንትን ይለዋል እንዴ? ሰው ሀሳቡን መግለጽ አለበት እኮ ሰው። የሚገርም ነገር ደግሞ የሚገርም እውቀት ያላቸው ሰዎች አሉ። ስለዚህ ገብታችሁ ሀሳባችሁን ስጡ። ሰው ተከታይ ስለሌለው ብዙ እውቀቶች አሉ። እውቀት ተሸክመው ተከታይ ስለሌላቸው ሰዎች ደምቀው ሊታዩ አልቻሉም። እዚህ ጋር ደግሞ ቲክታክ ላይ ሶሻል ሚዲያ ላይ ደግሞ ሰው የሚለካው በተከታይ ነው። በቃ ብዙ ተከታይ ካለው ሰው የሆነ ነገር አለው ማለት ነው ይባላል። ምንም ተከታይ የሌላቸው የሚገርሙ ሰዎች ደግሞ አሉ። ሰሚር የሚሰጠው ካለ ያው ዛሬ የነበረ ይግባና ሚዩት አድርጎ የሚሰጥ ሰው ካለ ይስጠው። ሱሱ አቤት السلام عليكم. وعليكم السلام ورحمة الله وبركاته. الله يحفظك يا أخ. ስጡት ከብዙ ቀናት በኋላ ነው የገባው። ባላስገባ ብያቸው ነበርና ስጡት። ያላችሁ አንድ አበባም ሁለት አበባም ምናምንም ስጡት። ሱሱ ሰላም ብያለሁ። አሽራዬ ሰላም ነህ? አና እንዴት ነህ? ደህና ነኝ። እንዴት ነሽ? አልሐምዱሊላህ። እሺ ቀጥይ። ኧረ ላዳምጣችሁ መቀጠል የለኝም። ኧረ ቀጥይ። ቀጥይ። ኧረ ሀሳብ የለኝም። የምር ምን አወራለሁ? የተነሳ ሀሳብም የለም። አሁን ነው የገባሁት። ሀሳብ ላንሳና ታወሪያለሽ? የምችል ከሆነ ኢንሻአላህ። በሀሳቡ ላይ የምናገረው መልእክት ካለኝ ኢንሻአላህ ሀሳብህን አይቼ ማለት ነው። እሺ ወይ ከባድ ነው ይቅርታ። በቃ ይቅርብሽ። እሺ ሚታ ነው። ሰላም ነው ባቢ፣ እንዴት ነህ? ደህና ነህ? ደህና ነኝ። ሁሉ ሰላም? ሁሉ ሰላም አይደለም። ምን ነው እንዴ? ሁሉ ሰላም እንዴት ይሆናል? ቀጥል። እንዴት ነህ? ደህና ነኝ ያለው አልሐምዱሊላህ።
እኔ የሚል ግን እዚህ ቤት ተከታዮች ወይ ሼር ኮፒ ሊንክ አያደርጉም፣ ታብታብ አያደርጉም። ምንድነው ግን ማድረግ የለባቸውም? ኧረ አለባቸው። እንዴት ነው የለባቸው? አይ የለባቸውም። የሌለባቸው ለምን መሰለ? እኔ እዚህ ጋር ቁጭ ማለት በቂ ነው። እነሱ ደግሞ እዚህ ጋር መጥተው ቁጭ ማለታቸው በቂ ነው። በነገርህ ላይ ነጮች ሰው ለመስማት ራሱ አዳምጥ። ሰው ለመስማት የሚባል ነገር የለም። ነጮች እኛ በብዙ ነገር ነው የሚያስሩን። ገብቷል? እዚህ ጋር እነሱ በፈጠሩት ፕላትፎርም ተገኝተን ጊዜያችንን ማጥፋት ሳይበቃ ሰው አይኑና ጆሮውን እየሰጠ እጅኑም እንትን ማድረግ አለበት ካሉ በጣም ከባድ መታሰር ነው። ሰው እየሰራ ማዳመጥ አይችልም። ሰው ቁጭ ብሎ ማየት አይችልም፣ መስማት አይችልም። ነገ ደግሞ በእግራችንንም የሚነካ ነገር ያመጣል። አይናችን እዚህ ጋር ነው፣ ጆሮአችንም እዚህ ጋር ነው። እጃችንም ታፕታፕና ኮፒ ሊንክ ማድረግ አለበት ተወጥሮ ማለት ነው። ነገ ደግሞ እግራችንንም የሚነካው ነገር የማያመጡበትን ምንም ምክንያት የለም። ስለዚህ ከፈለገ ይስራ። እዚህ ጋር መግባታችን እኮ ትልቅ ነገር ነው ለነሱ ማለት ነው። እዚህ ጋር መገኘታችን ትልቅ ነገር ነው፣ በቂ ነው። ስለዚህ ከፈለገ ይስራ፣ ካልፈለገ ደግሞ ዝም ብሎ ስራ የሌለው ሰው ነው ትንሽ ነካ ነካ ማድረግ ያለበት እንጂ 1 ሚሊዮን መግባት አለበት በቃ ሁሉም ሰው መቀጥቀጥ አለበት ምናምን ለምንድን ነው? ካልፈለገ በቃ ይዘጋ፣ ካልፈለገ አይስራ። ትውልድ በዚህ ልክ መታሰር የለበትም ብዬ ነው ማምነው። እኔ በዛ ነው ማምነው። ሲቋረጥ ምናምን ነካ ነካ ታደርገዋለህ፣ ከዛ በቃ ይበቃል እንጂ ጆሮአችን፣ አይናችን፣ እጃችን፣ አእምሮአችን እዚህ ጋር ታስሮ እንዴት እንደነቁራለን ከባድ ነው። እና አልደግፈውም ሐሳቡ ለማለት ነው። ስጡት፣ ያላችሁ ሰዎች ስጡት። እሺ ሌላ የምትለው ነገር አለ? ቪዲዮ ችግር አለው ባቢ ወይስ ዝጋው ልበለው? ችግር የለውም። ምልክት ካሳየን እንትን ይለዋል። አንዳንዴ ወንድሜ የምትለው ነገር አለ? አይ ለቤቱም ድምቀት ብዬ ነው እንጂ ሌላ የምለው የለም። ገብቶኛል እኮ አንተ አባባልህ እኮ ከምን አንጻር እንደሆነ ተረድቼዋለሁ። ሐሳቧን እንድትወስዳት ፈልጌ ነው። እሺ ሲቱ ለዛ ነው ወይ ባቢ ሰላም ነሱ። ሰላም አለይኩም ሰዎች፣ እንዴት ነህ? ደህና ነኝ ባቢ። ደህና ነህ? ደህና ነኝ። እንደት ነው? ደህና ነው። እንዴት ነው? በነገራችን ላይ የገባሁ ያለሁት አዲስ ዓለም ጠፋች ልልህም ነበር። አይቻት አላውቅም ልልህ ስል እንዳጋጣሚ እሷም እዚህ መጣች እና ደህና ነህ አንተም? እግዚአብሔር ይመስገን። ትመቸኛለህ። በነገራችን ላይ ያው ነው ኢትዮጵያዊ ነው ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ነው። ኦሮሞ ነሽ? ኢስላም ሙስሊም ነው። በቃ አላውቅም ሌላ። እሰይ መቀበል የለብሽም ሁላ። አይ አልፈልግም። አይጠቅምሽም። እና ምን ትይናለሽ? ያው ትመቹኛላችሁ፣ አብሽሮ ነው ብላችሁ ገዳዳች ተከታታይ ክሊፕ ሁላችሁ እዚህ ቤት የምትመጡ ሁላችሁም ትመቹኛላችሁ። የእንትን ደጋፊ ነሽ እንዴ? የተመሳሳይ ጾታ አይደለም፣ የተመሳሳይ ጾታ ምናምን ነገር። አኡዙ ቢላሂ ሚነ ሸይጣን ረጂም። ኧረ እኔ አስተግፊሩላህ። እንዴት እንደዛ ልከኝ ባቢ? ማለት አንድ አይንሽን ሸፍነሽ በአንድ አይንሽ ስለመጣሽ ነው እንትናቸው። ኧረ እኔ ዝም ብዬ እንደው የእነሱ እንደዚህ ነው። አዎ ኧረ አሁን እቀይራለሁ። እኔ ወላሂ አይደለም እሱን አስቤ ሳይሆን በቃ ዝም ብዬ። ለምንድን ነው የሸፈንሻት ታዲያ? እኔ ምን አውቃለሁ? እኔ ፎቶ ስነሳ ተመቸኝና ፕሮፋይል ማን ሲያደርግ አይተሽ ነው? ማንም እኔ እንጃ ወላሂ ሰው ምናምን አይቻልም። እኔ በራሴ ነው ያደረኩት። አይ ስቀልድ ነው። አንዳንዴ ምን ያደርጋሉ መሰለሽ? እነሱ ምንድን ነው ያደረጉት መሰለሽ? እነሱ ምልክታቸው ሃይማኖት ጋር ያለው ነገር ሁሉ ወስደውታል። ገባሽ? አሁን ወደ ኋላ ጠለቅ ብለሽ ብታዩ ሃይማኖት ጋር የሚገናኝ ነገር ወስደውታል። የራሳቸው መለያን ያደረጉት።
አሁን እባብ፣ እሳት፣ ደም ምናምን የሚባሉት እነሱ ጋር ትርጉም አለው፣ መልእክት አለው። ወደ ሃይማኖቱ ዓለም ተመልሰሽ ስታዩ ደግሞ የራሱ የሆነ መልእክት አለው። ገብቶሻል አባባል? አሁን የሃይማኖትና የእምነቱን ገጽታ ለመባላሸት ምንድን ነው ያደረጉት? እዛ ጋር ያሉ የሆኑ ምልክቶችን ነው የወሰዱት። በሬ፣ እሳት፣ እባብ፣ ደም ምናምን እያሉ ወስደውታል። ገብቶሻል? ከዛ ሰው ይጠየፈዋል። እሱን የሚገለጽበት እኮ ነው ወይ ትልልቅ ሰዎችን የሚገለጹበት ምልክት ነበረ። ባለማወቅ ሰው እንዲጠላው አድርገውታል፣ ሰው እንዲጠየፈው አድርገውታል እነሱ። ለማንኛውም ቀልድ ነው። አዎ ቀልድ ነው። እሺ እንጂ የእነሱ አርማ አይደለም፣ የእነሱ ምልክት አለ። እነሱ ይጠቀሙበታል፣ ግን ደግሞ ሰው ማፍረስ አለበት። የሚያፈርሰው ደግሞ በእርግጥም እነሱ ያደረጉት በመጠየፍ አይደለም። ሰው እንትን ማድረግ ያለበት አሁን 666 ቁጥር ነው አይደል? አዎ። እና ብርሽን 666 ሲደርስ ታቃጥይዋለሽ ማለት ነው። ብር ላይ ሰራም ነው እንደዛ አላደርግም። አዎ እንደዛ ነው፣ ባለመጠየፍ ነው። እና ኦኬ። እና ችግር የለውም ፕሮፋይላ ችግር የለውም። ኧረ ችግር የለውም። እሺ መርሃባ። ሌላ ምትዩ ነገር አዲስ ዓለም ደህና ነሽ? ላናገራት አዲስ ዓለም አናገሪያት። አዎ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሃይ ሲቱ ሁላችሁም፣ ባብዬ ሰላም፣ እንዴት ናችሁ? ረሃይና ሐሰን፣ ሚታ፣ አቡዘር፣ ኮኒዬ እንዴት ናችሁ? ፒስ ነው አለን። ደህና ነሽ? አዲስ እንዴት ነሽ? አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ባቢ ይረገጥ የሚል ሀሳብ ይዤ መጥቼ ነበር። ፍቅር በዛበትና እኔ ፔቲሽን እያሰባሰብኩና ህዝብ በማንን ለማስረገጥ ነው? ፕሮፌሽናል ረጋጮችን እስቲ እንትን አስገብት ሲቪያችሁን አስገቡ ብያለሁ። በቅርቡ ያው እንትናቸውን አይተን ሲቪያቸውን ሁኔታ አይተን አንዱ እኮ የሆነ ሰዓት ላይ የነፍሱ አባት ነበርኩ ተረጋጮች ከሚባሉ ሰዎች። ከዛም አልፈን ግን ምን ታደርጊዋለሽ? እንዴት ነሽ ግን አዲስ ዓለም? አልሐምዱሊላህ ደህና ነኝ። እንዴት ነህ ባብዬ? እኔ ደህና ነኝ። ሰይጣን እኮ አገልጋይ አድርጌዋለሁ። አረ በቃ በቁጥጥር ስር ማለት ይሄ ነው እኮ። እና ምን ይሻላል ግን እንዴት ነው? አረረረ ነው ድምጽ ያጣውን እንቁራሪት ነው። ቅድም እየበለኩት ነበር ስልኬን ሳነሳው ከሱ ሰይጣን የራስ አገልጋይ ማድረግና የሰይጣን አገልጋይ መሆን የሚከብደው የትኛውን ነው? እንዴት የሰይጣን አገልጋይ ከመሆንና ሰይጣንን አገልጋይ ከማድረግ የትኛው ነው? አዎ ሰይጣንን አገልጋይ ማድረጉ አንተ በሌላኛው ሳይድ ማስተር ማድረግ መቻል አለብህ ማለት ነው። የእሱ አገልጋይ ለመሆን ሲምፕል ቀላል ነው። እሱ እንዲገለገልብህ መፍቀድ ነው። ያው ድርጊቶቹ ሁሉ የታወቀ ስለሆነ ማለት ነው። አይ ቲንክ ሊታዘዝ ይችላል ለሰው ሰይጣን። በእስልምና አስተምሮት ነው ወይንስ በሌላው ፍልስፍና ነው? ያው እንጃ ባገኘሽው ያ ማስተር ካደረግከው ትችላለህ። ዋይናት አንተ የበላይ የሆንክበት ነገር ሁሉ ማስተር ካደረግከው በሌሎችም ኢቨን አስተምሮ ያዘዙትን እንትኖች ሰምተናል አይደል እንዴ? አንተ ከተገዛህለት ነው ችግሩ ፓፔት የምትሆነው። አዎ በኦርቶዶክስ በነገርሽ ላይ አባ ጳውሊ የሚባሉ ሰው ነበሩና አገልጋይ አድርገውት ነበረ እና የሆነ ብዙ ጥያቄዎችን ጠይቀውት ነበረ። ትልልቅ ሰዎች እንዴት ነው የምታሳስተው አንተ ርጉም፣ ትንንሽ ሰዎችስ ልጆችስ እንዴት ነው የምታሳስተው አንተ ተንከሲስ ምናምን እያሉ ጠይቀውት ነበረና አባታችን እርሱ ያው አገልጋይ ማድረግ ይቻላል ለማለት ነው ባጭሩ። እኔም የተለያዩ መጽሐፍቶች ላይ እንደዛ አገልጋይ አድርገውት በዛም ጥሩም ደግሞ ዋይዝ የነበሩ ሰዎች ጥበበኛ የነበሩ አዘዋቸው እንደነበረ የሰማቸው እንደነበርኳቸው ነገሮች ነበሩ ነው። ምናልባት ካልተሳሳትኩኝ አሁን ላይ
የሚያሳዝነው ነገር ግን ስጦታ ለሌላ ሰው የምትሰጡ ይቅርታ ባቢ አንዴ ስጦታ ለሌላ ሰው የምትሰጡ እዚህ ጋር ላለ ነው። አሁን ሙስጠፋ ከኛ የበለጠ ይጠቀምበታል እና ማዕለሽ ለሱ ስጡት። አዲስ አለምና እህቴ ይቅርታ አድርጉልኝ ወደ እናንተ ሲረጫች ነው ሀሳብ ልስጥ ያሉ 11 ኮይን ከአንቺም 68ቱን ደግሞ ስጩ። እኔ እንዴት እንደሚሰጥ አላውቅም። እንዲያውም እዚህ ላይ ምንም አፋልጉ እንደሚደረግም አላውቅም። አይ ለእነሱ ያክል እዚህ ተቀመጠ ድረስ በቃ ኤኒዌይስ 11 ኮይናት እንሰጣለን። አዲስ አለም ብለሽ ስለጠራሽኝ ነው። እኔ ከጠሩኝ መመለስ አይቀርም እኮ ነው። አዲስ አለምና አዲስ አለም በሉኝ ለማለት ነው። ለእናንተ ሳይሆን ጀለሲ ምናምን ሳይሆን እንዳስተያየት ነው። እዚህ እስከገባ ድረስ ለእኛ ባይሰጡም ብዬ ነው ይሻለዋል። አይኮ ችግር የለውም። አዲስ አለም ብለሽ ስትጠሪኝ ነው አቤት ያልኩት ልልሽ ነው እኮ ነው። እነሱ ደግሞ ዝም ብለው አሁንም 3 ደገሙሽ እኮ ምንድን ነው እንዴ? በነገራችን ላይ ሌላ የምትሰጡ ከሆነም ሌላ ነገር አትሰጧት። አወል ቴንክ ዩ አወል በድሩ ቴንክ ዩ የኛ ኩራት እናመሰግናለን። አላህ ይጨምርልን። የምትይን ነገር አለ አዲስ? ስለምን ሀሳብ ስጠኝና ልበልክ። ጥያቄ አይ ስለፈለግሽው እንደው ምልከታ ካለሽ ዝም ብለሽ ከራስሽ ተነስተሽ የምትይን ነገር ካለ ለርኒኛው እየተማርኩኝ ነው። እኔም ወለም ዘለምናለሁና ላስት ይር እኔ እግዚአብሔር ነኝ ስትይ ሰማው ቃለ ምልልሱ ላይ ያልኩበት ጊዜ ነበር ነው ሳምሪዬ። እኔም እግዚአብሔር ነኝ ከዛ አስተምሮቱ ስለሚለኝ ነው እኮ እኔም እግዚአብሔር ነኝ ብያልኩበት ጊዜ ስለነበረ ነው። አሁን ግን አይባልም፣ ሐራም ነው። ከፈጣሪ ጋር ራስን ማስተካከልም ሆነ ሽርክ ነው፣ ማመሳሰል አይቻልም በእስልምና። በሰዓቱ ግን ክርስትና በነበርኩበት እንደዛ ብዬ እል ነበረ። ነኝም ብዬ አመንኩበትና እኔም አምላክ ነኝ ብዬ ያልኩበት ጊዜ ነበረ ያለፈ ነበር ብዙ ነገር ሆኜ ነበረ። እግዚአብሔር ይባል ፈጣሪ አለ አዲስ እንትን ከማለት በፊት አይ እሱማ የለም ሐሳብሽ ነው ማለት ነው። ከእግዚአብሔር ጋር እንትን ማድረግ አይቻልም የምትይው የአንቺ ሐሳብ የውስጥሽን ሐሳብ ወይም እምነት እንጂ እግዚአብሔር የሚባል ፈጣሪ እንዳለ አታምኚ አይደል? እኔ አላምንም፣ ግን እንትኑ ገብቷላ ኮንሰፕቱ ያ የፈጣሪ ተብሎ የተሰጠው ስም አለ አይደለ? ለሰው ሪፈር ስታረግ ያ ነኝ የሚል እሳቤ ነው። ያው ኢቭን በአስተምሮቱም ደግሞ በዚህኛውም ከሄድክም እናንተ እንደ አማልክቶች እንዳንዱ ናችሁ እና እኔም ካደረኩት በላይ ታደርጋላችሁ ከተባለ እሱም ደግሞ ያው አምላክ ከሆነ እኛም ዋይናት የሚል ኮንሰፕትም አለ። እያንዳንዱን አለ አይደለ? በተለያየ እሳቤ ውስጥ የምትኖርበት ዘመን ላይ ሁለቱንም ደግሞ ትተው ስትወጣ በውስጡ ያለው አንድ አምላክ አለ። አንድ አምላክ ደግሞ እሳቤው እንዴት ነው? አንተም እኔም ሁሉም የአምላክ አንድ አካል ነው። ስለዚህ አንተ ውስጥ አምላክ ካለ ደግሞ አንተም አምላክ ነህ ማለት ነው የሚል ፍልስፍና እና እሳቤዎች ነበሩ። አሁንም ሞሮፍ እየሰፉ ነው። የስ ያ ትችላለሽ እና እንደዛ ነው። እሺ ቀጥይ። እሺ እና የዛሬው እንትን ትናንትና ሰሞኑን ኮንፊውዝድ ሆኜ ነበርና ላስት ይር ላይ ሃይማኖት ስላልነበረኝ እንትን እላለሁ ብዬ ነበረ። ምንድነው ስሙ? የኢሬቻ በዓልን ሄጄ አከብራለሁ። በቃ ይሄ እንደውም የአወር አንሲስተርስ ኦሪጂናል በዓል ነው ብዬ ለማክበር ፍላጎት ነበረኝ ነው። ከዛ አሁን አለማወቅ ጥሩ አይደል? አለማወቅ ጭንቅላት ጥሩ ነው እና ለምን አንሄድም ስል እንደ ሙስሊም ባህልም ሆነ ይሄ ነገር የማይፈቀድባቸውን አስተምሮቶችን ጥሩ ወንድሞች አሉኝና እነሱ እንደማይቻል፣ ሁለተኛ የማይቻልባቸውን ምክንያቶችም ክሊር በሆነ በሚገባኝ ቋንቋ ኢቨን ሙስሊሞች እኮ ይሄዳሉ። ቅድም ስታነሷቸው የነበሩትን ሀሳቦች እኔ እንደውም ገርሞኝ ነበር። ቢፎር 2 days ነው ምናምን እያነሳቸው ነበር እና ደስ ይላል። ኤኒዌይስ አንደርስታንድ አደረግኩት አሁን ላይ ልል እፈልጋለሁ። ሌላው ደግሞ በጣም የተናደድኩበት ሁኔታ ነበረ። እዚህ ጋር ለማንሳት ፈልጌ ሳይሆን የዚህ ሳምንት ለፓለስታይን ምግቡ ይደርሳቸዋል ተብሎ በጣም በቃ
ጉጉት ላይ ነበርኩኝና በቃ ላይክ ማይ ሃርት ድሮፕ ሊያደርግ ነበር። እንደዚህ አይነት ኦፒኒየን የሀገራት ኖሮኝ አያውቅም ነበር። ለመጀመሪያ ጊዜ በጣም አመመኝ ነው የምልክ። ሶስተኛ ደግሞ የግዕዝ ጥያቄ ነበረ። የግዕዝ ጥያቄ የነበረበት ትናንት አንተ ጋር እየጠየቅኩኝ ነበር። ትናንት አይደል ያነሳችሁ? ስንት ቦታ ሙስሊሞች ወቀጡ ይመሰለ። ለምን ብለሽ ጠየቅሽ? እንዴት ትጠይቂያለሽ? ግዕዝ ቋንቋ ነው፣ ምን ችግር አለው ስል ለምን ችግር አለው ትያለሽ የሚለው ያልገባኝን በመጠየቅ የተናደዱብኝ ሁኔታ ላይ ኦኬ አይደብርሽ። ከዛ አንድ እህት ግን ላከችልኝ መጽሐፉ ውስጥ ያለውን ኮንቴንቶች ምን ይላል የሚለውን ነገር ላከችልኝና ያ ኦብቪየስሊ በዚህ ሴንስ ከነበረ ትክክል አይሆንም ማለት ነው። እንዳቋመም ያው ቋንቋንና ሃይማኖትን መቀላቀል ተገቢ አይደለም ይላል። የአማራ ክልሎች ጭፍጨፋ ሙስሊሞች አልሰማውኝም በደንብ ይሄን ይመስላል። እዚህ ዊክ በጣም ከአንዱ ጃምፕ አንዱ ስንል አንደኛውን ስንል ወደ አንዱ ነው ያሳለፍነው። ባብዬ የሚያሳዝነው ነገር ምንድን ነው? በመጀመሪያ ሰዎች በሚያምኑበት ሃይማኖት ለምን ታምናላችሁ ተብሎ የሆነ ጉዳት ሊደርስባቸው አይገባም። ትክክል አይደለም። በጣም ስህተት ነው የተሰራው። እንደዛ እኔ ምንም ነገር አላየሁም። ኮመንት ነው ያየሁት ራሱ እና ኮመንት ነው እያየሁ ያለሁት። ቅድምም አንብቤውን አላውቅም ብቻ የሆነ ነገር አይቼ ነበረ እና ባለፈው ስንለው የነበረ ነገር ነው። አሁን የመጣውን ነገር ቀርጾ ፖለቲካ እንጂ ሌላ ምንም ነገር የለውም። ይሄ ደግሞ እንትናን ያደረገው እንትናን የፈበረከው እንትናን ያመጣው ማለት ሳይሆን አሁን እንደዚህ አይነት እርምጃ መወሰዱ እዛ ጋር የወሰደው እንትና ነው ማለትም ትክክል አይደለም። የወሰዱት እነማን እንደሆነ በትክክል ተረጋግጠው እስኪነገር እነንትና ናቸው መባሉ ይቀርና ከግዕዙ ጋር ተያይዙ እንደዚህ አይነት እርምጃ ደግሞ ጸሎትን የሚያደርጉ ሰዎች ላይ መፈጸሙ በቃ የሱ ውጤት ነው፣ ሌላ ምንም ውጤት የለውም። ስለዚህ ግዕዙ ራሱ የመጣው ምንድነው? ሙስሊሞችንና ክርስቲያኖችን እያጣሉ አላማቸውን ለማስፈጸም የፈጠሩት አዲስ አጀንዳ ነው። በዛ ልክም ከተሳካ ሌላ አላማ ማሳካት የሚፈልጉት ሌላ አላማ አለ። ግን ደግሞ እንደዚህ አይነት ነገር መንግስትም የትምህርት ሚኒስቴርም የማያውቀው ነገር ስላልሆነ በእነሱ ፍቃድም ስለሆነ የመጣው ያው ውጤቱ ይሄ ነው። ከዚህ በኋላም ብዙ የሚጨምሩ ጉዳቶች ሊኖሩ ይችላሉ ማለት ነው። በአጭሩ ብቻ ያሳዝናል። ያው ኢትዮጵያ ባህል ነው እንደዚህ ማድረግ። ይሄ በሀሳብ ልዩነት አያምኑም። በሃይማኖት መለያየትን ተቻችሎ መኖር የሚባለው ነገር ውሸት ነው። ታይቶ አያውቅም ኢትዮጵያ ውስጥ አንዱን ችሎ እንጂ ተቻችሎ ተኑሮ አያውቅም ኢትዮጵያ ውስጥና በጣም ነው የሚያሳዝነው። በጣም ያው የሚደብር ድርጊት ነው የተደረገው። ከባድ ነው። ኦልሬዲ አንድ ጥያቄ አለኝ ባቢሻዬ፣ አዌርነሱ ካለ ከአንተ ነው ትናንት የሰማሁትን ጥያቄ ነው። ወደ ትናንት ነው ጎትት ፈልጌ አይደለም። በህግ ጸድቆ ትምህርቱ ኦልሬዲ ኢምፕሊመንት እየተደረገ ነው እንዴ ነው ወይስ እንደ ሀሳብ ነው የቀረበው? አላውቅም። እሱን ምንም ያየሁት ነገር የለም። እኔ ከሚዲያ ነው የማውቀው በነገሮች ላይ። እኔ ልንገራት ባቢ፣ እኛ ሀገር ነው ይሄ ነገር ኬሚሴ ካወቃችሁት እና በትምህርት ቤት ያው ድሮ የለም ግዕዝ ተምረንም አናውቅም። ተማሩም ያው የቤተ ክርስቲያን ትምህርት ስለሆነ እዛው። አሁን ግን በትምህርት ቤት በቃ በትምህርት ቤት ማለት ነው እንድንማር ያኔ ልጆች እንዲማሩ እኔ እንኳን እንደዛ ተሞክሮ አድርገዋቸው ነውና በዛ የተነሳ ነው ግጥሙም የተጻፈው። እኛ አካባቢ ልጆች ኬሚሴ ወሉ ኬሚሴ ካወቃችሁት ከዛ ነው። ዛ ደግሞ የሙስሊም ሀገር ነው አንማርም በቃ መብታችን ነው አይደል? ጥያቄ ኦልሬዲ በፈቃድ አግኝተው ትምህርት ሚኒስቴር ገብቶበት አላቸው ወይንስ ዝም ብሎ እዛው ክልል ላይ ላሉት እንደ ግዴታ የተወሰነው ግዴታ ዝም ብሎ ወቅታዊ ጉዳይ ተደርጎ የሚደረግ ትምህርት አስተምሮ ነው ወይስ? አግኝተሽኛል ጥያቄን ነው አሁን ነው የመጣው? አዎ አሁን ነው በመንግስት ምናምን እንደዛ ያው በየመንግስት ትምህርት ቤቶችን በምን በቃ አሁን ነው ጥያቄ ያኔ ለመማር ዝግጁ ናችሁ ያኔ ጥያቄ ጠይቀው አይነት ነገር ነው ተማሪዎች ማለት ነው። እኔም እዚህ በስደት ነው ያለሁት የነገሩኝ እና ያው ነገርኳችሁ እንግዲህ። ኦኬ በአሪፍ መረጃ ያለው ሰው መረጃውን ላኩልኝ። ዝም ብዬ ከምቃወም አብሬ ትክክለኛ መረጃ ካላችሁ የተካሄደ ያለውን ነገር አሳውቁኝ። ሰምተሽዋል? እንትኗን ያልሰማው
ግጥሙ እኔ ምንም አልሰማሁም። ሙሉ የተላከልኝን ብቻ ነው እዚህ ነው የሰማሁ። ግጥሙን እንዲህ ነው እንደዛ ነው ብዬ አስተያየት መስጠት አልፈልግም። በዛ ላይ ልጅቷን ግጥም የራሱን የቻለ ነገሮች አሉት። አስተያየት መስጠት አልፈልግም። ግን እውነታው ነው። በትምህርት ቤት ልጆች ተማሩ ተብለው ስለተባሉ ስለተገደዱ ነው እና እንደ ግዴታ አድርገው ሊያመጡባቸው ስለነበር ተቃወሙ። ድሮ ላይ ምናልባት እሺ ብለው ተምሮ እንማር ይሆን ነበር። ተቃውሞ በቃ አንቀበልም። ፕራክቲካሊ የተተገበረ ይሁን አላውቅም። አልተተገበረም ገና ማላውቀው አስተያየት ግን እምቢ ብለዋል። ከባዱ ነገር ካሁን በኋላ ኢትዮጵያ ውስጥ ሰላም ይመጣል ብሎ መጠበቅ በጣም ከባድ ነው እና አስፈላጊ ነገር ምንድነው? ልክ እንደ ዩዲት ጉዲት አይነት ሰዎች መምጣት አለባቸው ኢትዮጵያ ውስጥ ቀጥቀጥ አድርገው የሚገዙ ማለት ነው። እኔ የዩዲት ጉዲት አዳቂ ነኝ። በጣም አደንቃታለሁ። ውሸት ነው። ብዙ ቤተክርስቲያኖች አቃጥታለች ምናምን የሚባለው ተረት እና ትርክት ነው። ዩዲት ጉዲት እንደሷ ጀግና ሴት ዓለማችን አስተናግዳ አታውቅም እና ኢትዮጵያ ደግሞ ከ40 በላይ ዓመታትን ስትገዛ ራሳቸው ባደረጉት ነገር ነው እንትን ያደረገችውና ስትገፋት መገፋት ብቻ አይደለም። በነገራችን ላይ ከባዱ ነገር ጦቷ ራሱ ቆርጠዋታል እኮ ቀሳውስት ማለት ነውና ለምን ከቤተ ክርስቲያን ፍቅረኛሽን የተለበጠውን ወርቅ ወስዶ እንትን አደረገልሽ ምናምን ብለው ጡቷን ቆርጠው አበላሽቶ ምናምን አደረጉት። ከዛ ተነስታ ተደራጅታ ምናምን ቅጥቅጥ አድርጋ አፍርሳ አፈራርሳ 40 ዓመት የገዛችው እንደዛ አይነት ሰው ነው የሚያስፈልገው ኢትዮጵያ ውስጥ። በደንብ አድርጉ። ልክ ልኩን የሚሰጥ ትውልድ ያስፈልጋል እና ከባድ ነው። እሱ ለመነሳት ደግሞ ብዙ ጊዜ ይፈጃል። በጣም ከባድ ነው። ያሲው ለሙስጠፋ ፑሽ አድርጉለት ውዶቼ፣ ፑሽ አድርጉለት። እናመሰግናለን። ስጦታችሁን እየሰጣችሁ የተጫወትን የተወሰነ ስለፈቀድክልን ቤታችን እናመሰግናለን። የኛን ቆንድም ረገጣውን ሀሳቤን ቀይሬ ያለውና አንዴ ሀሳቤን ገልጬ አንድ 5 ደቂቃ ደግሞ ረግጬ ወጣ ምን ይመስላል ያመጣው ታሪክ በእግር ነው በንግግር አብስሊ ቅንድብህን በንግግር ነቅዬ ዋይ ኖት እሺ ላጭ እና አንተ ሲጀመር ማለት ነው እንደዚህ አይነት ሀሳቦችን ከየት ነው የምታመጣው? ማን የሚልክልህ? አጀንዳ ለምን እንደምታቀብለለኛ እኔ እየመጣሁ አጀንዳ እየተቀበልኩኝ አጀንዳ እያቀበልከኝ እኔ እየሄድኩኝ በየቤቱ ስጠይቅ ሙሉበት ወይ ሙሉ ማስረጃ ይዘህ አትመጣም። አንደኛ ደረጃ እኔ ይህንን ሁሉ ትራብል ለምንድን ነው የሚሄደው? ማስረጃ ይዘህልና ከመጣ ማለት ነው ለእኔ ፐርሰናሊ። ሁለተኛ ያው አንዳንድ ጊዜ ዝም ብለው ኢንተርቴን ማድረጊያን ቤታችንም የሀሳብ የምንሰጥበት ቦታችንም ስለሆነ እኔ እዚህ የሚገድበኝ ሰው ብሎክ እና ሚዩት ስለማድረግ አንተን ጨምሮ አንድ ነገር ብትናገር ከቤት ነው የምቦልቅህ እና እንትን በልልን። የእሱ ላይ በርታ። በተረፈ እናመሰግናለን፣ እናከብራለን፣ እንወዳለን። አላህ ቅኑን መንገድ ይምራ። ቴንክ ዩ። እኔ ነኝ አጀንዳ ይዤ የምመጣው አዲስ እና እኔ ስነቃ የሆነ አጀንዳ አንዷ ትነሳና ለአንዷ ፍትህ ስፈልግ ውላለሁ። አንዷ ትነሳና የሆነ ወይ ስትል እሷን ስከተል እንውላለን። ከዛ ደግሞ የሆነ ሴትዮ ታመጣብኛለ። ከዛ ደግሞ ላይክ እና ይሄ አጀንዳ ካልሆነ ምን ሊሆን ነው? አይ እኔ የማመጣው አጀንዳ የለም ማለት ነው። በነገራችን ላይ እዚህ ጋር አጀንዳ እየተፈጠረ ከሆነ ምናልባት ሊፈጠር ይችላል። እኛ የምናመጣው አንዳንዴ ምናልባት አንዳንድ ሰዎች አሉ ያው እንትን ያለ አይደለ ከእንትኑ አንጻር ይሄ መፈጠር አለበት ምናምን የሚባል ነገር ሊኖር ይችላል። ገብቶሻል? ከምንም ከማንንም እና ከምንም በላይ የማሳዝነው ግን ያኔ የሚገርምሽ ነገር ቲክታክ ላይ ብዙ እንትን እያደረኩ አይደለም። ቲክታክን የምገባው ላይቭ ለመግባት ነው እና እየተደረገ ያለው ምንም አልሰማም። አገልጋዮች ደግሞ በጣም ደካማ ናቸው። እኔ ምንም ሪከርድ አድርገው የሚልኩት ነገር የለም እና በጣም ነው የምቸገረው። አንዳንዴ ይደነግጣለሁ። ሲወራ ሲደረግ የዋለውን ነገር አዲስ ይሆንብኛል። እዚህ ጋር መጥተው ነው እንትን የሚሉኝ ማለት ነው እና እኔ አሳዝናለሁ። እንደውም እየተመላለስሽ ከሆነ አንቺ ሲድር ይሄ ምንድን ነው የሚባለው ማቃጠር ነው የሚባለው እሱ ላይ ብትተባበሪኝ መልካም ነው።
አስበሃል? እኔ አም ቱ ዌይ ቢዚ ማለት ነው። ኢንፎርሜሽን የማገኘው አንተ ቤት መጥቼ እንኳን ስለማቃጠር ለራሴ ጊዜ አጥቼ ሀሳብ ሳገኝ ራሱ ቁጭ ብዬ ማለት ነው። ኧረ አላህ ይብይዶ አርግ ሞጣ። ከዛ ስመጣ ነው ሌላ ቤት አልዞርም። ስመጣ አንድ አጀንዳ ተቀብለኛለህ እንዴ እንትና ልቧ ትርታ ታማለች ይችላል። አንዷ ራስ ምታት፣ አንዷ ፈተለሷ ስል ቆይቼ አንተ ትተኛለህ። ከዛ ምንድን ነበር ይሄ ፖለቲካ የሚሰራው? ቆይ እኔ ላይ ነው ላለው እኔ ላይክ ከዚህ ነው ዜና ማገኘ ኢንፎርሜሽን የታገኛቸዋለሁ። ጭራሽም ካላቀብል እነዚህ ሰዎች እኮ እዚህ ጋር አንተ ጋር ብቻ ስመጣ ማገኛቸው ይበዛሉ። ስወጣ ላይክ ፕራክቲካሊ አንፎሎ ናቸው። የት ይዋሉ የት ላይክ እነሱን ፍለጋ ከዛ ልውል ነው። ምን ሆኖ የሆነ ኪሪያስ ሆናል ጭንቅላቴ። እና ያንተ ስራ ነው ይሄ የተደረገውና ረገጣ ይቀጥላል። ድጋሚ በሶስተኛ ዙር አብሶ አንዳንድ የታመሙ ሰዎችን ማስታመም ደከመን ማለት ለእነሱ ፍትህ ስንጠይቅ አይዟችሁ ስንል ስናስታምም አንተ እንዳትረግጣቸው ሽሩሩ ስንል ከዛ ደግሞ በነጋታው ራሳቸውን ቀይረው ሌላ ሆኖ ደግሞ ይመጣሉ። እንዴ ትናንትና ባቢ ቤት ያለባል እንዴ ብዬ ከነሳልቻስ ደግሞ ሌላ ተኩሳል። ላስተካክላ አስቀምጣ ጠብቀኝ አትሊስት በቃ አይ አስፈላጊ ነገር ሲኖር ምንድነው እኔ መቀጣት ካለብኝ መረገጥም መላስም ካለብኝ ምንድነው የምናደርገው? ቪዲዮ ኮል እንደዋወልና ለጫማ ስክሪናችንን እየገረፍን እንትን ማድረግ ነው፣ መራገጥ ነው። አይቻልም? እኔ እናንተ ጥሩ ነው ባይሆን እኔ የጫማ ሶሌ ትልቅ ስለሆነ እዚህ ጋር እቺ የምስልት ቆንጆ ይሄን የሚያክል እግር አላት ብሎ ልታስቅብኝ ነው? አይደለም ለብቻችን እኮ ነው ተደብቀን በቪዲዮ ኮል ስክሪኑ እያለጠለጥክ ነው። ለኛል እኔ ካንተ ጋር ቪዲዮ ኮል ስትደዋወል ራሱ 2 ሰዓት ስመክርክ 2 ሰዓት ለብቻ እኮ ምክር ላይ አበስብታል እንዴ ማለት እንኳን ጫማ ስታነሳ እና ጫማ ማለት ባቢ ምናምን ያልኩኝ ስለ ጫማ 2 ሰዓት ምክር አበዛለሁ። ችግር የለውም። አይ ነገሩ ከተደረገ በኋላ ከሆነ ችግር የለውም። ነገሩ ማለት ከመራገጡ በኋላ ከሆነ ችግር የለውም። አይ ተጠንቀቀ ነው። ለማንኛውም ራስን እንድጠብቅ ነው። እኔ ምን አደርጋለሁ ብለሽ ነው? እኔ ምንም ማደርገውን አላውቅም። ምን እየተደረገው እንደሆነ እኔ ራሱ እኮ አላውቅም እኮ። እኔ ራሱ እኮ አዲስ ነገር ነው የሚሆንብኝ ሁሉም ነገር። እዚህ ጋር አሁን ምን እያደረግኩ እንደሆነ ራሱ አላውቅም። አይገርምሽም? ምንድን ነው እያደረግን ያለን? የምትኖረው የአሁኑ ሞመንት ነው ኦር ላይክ ፕራክቲካሊ አለማምደው ጭንቅላትህን የበኋላ የነገ ምን እያልክ ነው? እኔ እንጃ ምንድን ነው ያልነው? ወይኔ እንዛይምርም አለበት። አሁን የበሽታዎቹን ቁጥሮች አሁን ለማንኛውም ዶክተሮች ካላችሁ ገባ ገባ እያላችሁ ይህን ጉዳይ የጻፍን እያየ ነው ቢሆን አሪፍ ነው። የመርሳት ጉዳይ አለ። ኢትዮጵያ እንዴት ነው? አዲስ አለም ኢትዮጵያ አልሐምዱሊላህ ያው ትምህርት ላይ ስለሆንኩኝ አሁን ለጊዜው ይህንን ወር ፕራክቲካሊ ብዙም እንትን አይደለም፣ ግን እንዲና እንዲ ነው የምለው ነገር ምንም ውጪ ስትሆንና እዚህ ስታየው ሰው ማኗኗርም ህይወቱም እንዳልኩ ነው። ኢትስ ፋይን አሪፍ ነው። ዘሞር ሙስሊም ኮሚኒቲ ውስጥ ስለሆነ ሃንጋውት የማደርገው ያው ጥያቄዎች ካሉኝ ጉርብትናቸውም ህይወታቸውንም ምናምን ትማራለህ። እኔ ብቻ ሳይሆን የኔም ቤተሰቦች ጨምሮ አብረን ነው እንደዚህ አይነት ልምምድ ውስጥ እያለን ያለ ነው። ከዛ ውጪ ትምህርት ላይ ነኝ ያለሁት ባቢሻዬና ጊዜ ሞር አይመችም። ጠዋት ላይ ልክ አንተ ጋር ከመግባቴ በፊት እንተቀራረና ከዛ ወደ አንተ ጋር እመጣለሁ። እዛ ቀን ላይ ኖርማል የህይወትን ኑሮ ትሯሯጥና ማታ ይሆናል። እንደዛ እያደረኩ ስለሆነ ነው። በተረፈ እያጠናው ነው ያለሁትን ሁኔታዎች ካሉም ነው ሰው ከባባድ ነገሮች ቢኖርም ኢን ላይፍ ኢን ጀነራል የሚከብዱ የሚባሉት ነገር ከአላህ ጋር እያለፍኳቸው ነው። ባቢ ቤተሰቦች ጋር እንዴት ማለት በነገራችን ላይ ከመግባትሽ በፊት እንደሰለምሽ ያውቃል። ያው የሚዲያ ሰዎች ያውቃሉ እና እዛ ስትገቢ እንዴት ተቀበሉሽ? እኔ ትናንት የሚያሳዝነው ነገር አንዷ እህታችን የሆነ ታሪኳን ስትነግረኝ ነበረና በጣም ከባድ የሆነ ታሪክ እያሳለፈች ነው ያለችው። የነገረችኝ በጣም የሚያሳዝን ታሪክ ነው የነገረችኝ ሃይማኖቷ በመቀየሯና እንዴት ተቀበሉሽ? ወይ ከዛ በፊት ሰልመሽ ገብተሽ ነበረ አልነበረም አይደል?
እኔ እኛ ቤትም ስለ እስልምና ማንም የሚያውቅም የለም። እኔ ማይ ፈርስት ፍሮም ማይ ፋሚሊ ሙስሊም ሲሆን ያው obviously የድሮ ጓደኞቼ ቤተሰቦቼ ያልተቀበሉ ሊኖሩ ይችላሉ። ስትል የራሳቸውን ንዴት የሚገልጹበት የተለያየ መንገዶች አሉ። አንዳንድ ሰዎችም እኔ ውስጥ ኢንቮልቭ አድርገው ሊያመሰቃቅሉብኝ የሄዱባቸው ፍራይዘር ነገሮች አሉ። ሃይማኖትን በመቀየር የሚደርስብህ ነገር በጣም ከአቅም በላይ የሆኑ ነገሮች አሉ። ግን አላህ በጣም is great ለኔ ፐርሰናሊ cuz በእኔ ጭንቅላት እንኳን በበፊት ማንነቴ ላልፋቸውም አልችለው ነው። አሁን ግን አላህን ስለያዝኩኝ የተደገፍኩበትም ነገር way more than ከዓለም ነገሮች በላይ ስለሆነ ጭንቀት ምናምን የምትለው ውስጥ አይደለሁኝም። አልহামዱሊላህ ከራሴ ጋር አምን ፒስ አንደኛ ያንን ያዝልኝ። ከዛ ውጪ ያለው ስትራግሎቹ እስሪል በጣም ሪል ናቸው ከምታስበው በላይ። አብረህ ካለ መብላት አብረሃት በላም እንደበፊቱ ሰዎች ሲያዩክ የሚሰማቸው አንዳንድ ዊርድ ስሜቶች አሉ። የሚያውቁ ሰዎች ምናምን አለ አይደለ አይናቸው ላይ የምታየው ከባባድ ስሜቶችን ታያለህ። ከበፊት ከነበራቸው ሪስፔክት የነበረ ስሜት አለ አይደለ በፊት እሷ ትናገር ተብሎ የሚያከብሩ ከነበረ አሁን ካላቸው ሌላ ሃይማኖት እስከመሆኔ ኦፒኒየንን እስካለ መፈለግ ደረጃ አለ አይደለ የምታይበታል። ላይክ ላይክ እየተዋወቅ አሁን እስልምና ገደብም ስላለኝ ያንንም አላልፍም የምትተዋቸው ነገሮች አሉ። ከዛ ውጭ ግን ሙስሊም ኮሚኒቲው ጋር ያገኟቸው ጉርብትና ምክር ያንን ቀራቶችን እንዳልፋል አይደለ አለንልሽ የሚለው ስሜት አላህ በቃ ሰዎችን ያዝልሃል ሲባል ፕራክቲካሊ ሰዎችን ያዝልሃል like የምር ማለት ነው to give you comfort አለን የሚለው ቃል ደስ ይልሃል ነው። እዛ ከባዶነት ከፍቶ ምናምን ስመጣ I got families here አብረው የሚሰግዱ ቁርአን የሚያስቀሩ እንድትማር ሞቲቬት የሚያደርጉ ሳይደብርህ ትውላለህ። በዚህ ማለት በዛ ግን ፕራክቲካሊ የድሮ ነገር ማንነቴ ላይ ስታክ ላደረገ ሰው ሊከብደው ይችላል። ማለት የድሮ ማንነትን አዲስ ነኝ ብዬ ስትል የድሮ ማንነቴ ላይ ይጓተታለሁ ካልክ ስትል ፔኑም አብረው ይጓተታል ማለት ነው። ያ ፍላጎት ካለ ግን ለውጥ ላይ ከሆነ ጉዳይ ድሮፕ ያረካቸው አንዳንድ ጠንከር ያሉ ውሳኔዎች ተወስናለክ። አንዳንድ ቦታዎች ላይ ጠንከር ማለት ሉዝም ማድረግ ካለብህ ሉዝ ታደርጋለህ። ስራም ሊሆን ይችላል፣ ህይወትም ሊሆን ይችላል፣ ዝምድናንም ሊሆን ይችላል። ሰዓት ቆርጥ አለ አይደል ፕራክቲካሊ ግን የምታስወግዳቸው ካንተ ጋር ማትጎትታቸው አሉ። ግን ለኔ ልጆቼ እና አያቴ በዛው እምነት ውስጥ ሆነው በማንነቴ ተቀብለውኛል ነው ማለቴ ያው ኢምፖርታንት የምትለው ነገር እዚህ ምድር ያመጣሃቸውን ነው አይደለ እነሱን ቢያንስ አትሊስት በምትችለው ይፈርት ቢሆን አላህ ሂዳያ ቢሰጣቸው መጨረሻ ድረስ ብታይ ካልሆነ እንኳን በምድራዊ ህይወት አብረ በምትኖረው ባለው ግራውንድ በእምነታቸው በእምነት መኖርን አላህ አድርገው ልባቸውን ከፍተው ስለተቀበሉኝ እኔ አላህን አመሰግናለሁ። ሉዝ ካረኳቸው ይልቅ ጌን ያደረኳቸው ነገሮች ስለሚብሱ ላይክ ሉዝ የምታረጋቸው የዚህ ምድር ዓለማዊ ነገሮችን አልኩ ድሮ የምታውቃቸው ሰዎች ፕራክቲካሊ ሪስፔክት የሚሰጡ አሁን ከዛ አንግል ስታያ ያንን ከፈለኩኝ ስትል ከባድ ነው የሚሆነው። ግን ትቼው ከሄድኩኝ ያው ትተትራመዳለህ። ግን በጣም የሚገርምህ ነገር በቃ ዛሬ አዝነክ አንገቴን በቃ ወይ አላህ የቤ ባልኩባቸው ፖይንቶች አላህ ቀና ሲያደርገኝ አይቻለሁ እና እደነግጣለሁ። ድስማች አላህ ላይ እውነተኛ ከልብ ከቀረብከው እንደሚቀርብህ ከልብ ካሰብከው እዛ ቦታ ላይ በተገኘህበት ልክ እንደሚገኝ በጣም በቃ የሚገርመኝ ማለት ነው። በቃ like down የሆኑ ስሜቶች like I give up የምትልባቸው ፈተናዎች ድስማች እንዴት ነው መቋቋም እዚህ ላይ ባትመጣ ፈገግታን አሳይተህ ወተክ ፔንፉል ሆኖብህ like ከብርድ ልብስ ባትወጣ like I just want to scream ምናምን ብለው ውስጥ በጣም ፔንፉል አለ አይደል ለሰው እዚህ ጋር ማታወራው ወይም ለሚዲያ ከቨሬጅ ማታወራው በቃ ያን ያህል እንትን ብለህ ግን በቃ ወደ አላህ ተጠግተህ like right away ምላሹን ስታገኝ በቃ ያላህ ስራ ይደንቀኛልና ወዲያው ያለውበትን ግራውንድን ማሰብ ያለብኝን አስተሳሰብ እስቲል የምትገራበት ነው። ኢነሰንስ መቃኘት አለብኝ ለካ አስተሳሰቤም ገና ይሄ ኢሞሽኖችን ትግስተኛ ነኝ ባልክበት ቦታ የምር ትግስት ይፈተናል። ባቢ ላይ ፕራክቲካሊ you want to scream so bad የሆነ ነገር ብትሆን ምናምን ሁሉ የምትልበት ማለት ነው። ግን ትረጋጋለህ። አላህ ደግሞ ነገሮች ሲቀያየር ታያለህና
የስ አልሐምዱሊላህ ፎር ኤቭሪቲንግ አለውልህ እና እየተማርን ነው። ረያንም ለ3 ወር ካላ ፍቃድ ጋር ረያን ስላላችሁ ነው ለትምህርት ምናልባት ቲክቶክ ላይ በዛ ይችላል 10 ሰለምቴዎች ካላችሁ 10 ሰለምቴዎች የትምህርት እድል እኔ ያገኘሁትን እናንተ እንድትማሩ ከፈለጋችሁ በውስጥ አዋሩኝ። እንደዚህ ይመስላል ባቢ ጥያቄን አልጨረስኩም። እኔ ጋዜጠኛ እንደሆንኩ ታውቂያለሽ እና የጋዜጠኝነት ደግሞ ችግሩ ከባዱ ችግር ምንድን ነው? መበረታው ፖለቲከኞች ላይ ነው መበረታው እና በኃይል እንትን ነው የምጠይቀው። እዚህ ጋር ግን እንትን ምህረትም እያደረግኩ ይመስለኛል እንትን የማደርግሽ ግን አዲስ አንቺ እዚህ ጋር እንደዚህ ብለሽ በመናገር ብዙ ሰዎች ብርታት ያገኛሉ፣ ብዙ ሰዎች ይማራሉ፣ ብዙ ሰዎች ብዙ ነገር ያውቃሉ፣ ብዙ ሰዎች ብዙ ነገር ግልጽ ይሆንላቸዋል፣ ብዙ ሰዎች ያላዩትን ነገር ያያሉ። ብዙ ሰዎች ለብዙ ሰዎች ተስፋ ትሆኛለሽ እና እንደነገርኩሽ በጣም የሚያሳዝን ዛሬ ራሷን ልጇን ስላላስፈቀድኩ አልናገርም ስለሷ፣ ግን በጣም የህይወት ዋጋ እየከፈለች ያለች የሆነች ልጅ አለች እና በጣም አሳዝናኝ ነበረ ንግግሯ። በጣም ነው የምታሳዝነው። በጣም የተፈተነች ነው። ፈተናዋ በጣም ከባድ ነውና የሷ ሌላ እንትን እናደርገዋለን። ግን ሶሻል ሚዲያ ላይ ሰው በጣም ብዙ ነገር እያየሁ ስለሆነ አዲስ ዓለም ብትሄድበት መንገድ ጥያቄ ምልክት ውስጥ ሊገባ ይችላል። በህይወት ጉዞ ውስጥ ያልከኝ ባቢ አንቺ የምትጓዥበትን መንገድ አለ። ጥያቄ ምልክት ውስጥ ሊገባ ይችላል ወይ? ይሄ የውሳኔ ጥያቄ ምልክት ውስጥ ሊገባ ይችላል ወይ? የሆነ ሰዓት ላይ አሃ የምትይበት ነገር ሊኖር ይችላል ብለሽ ታስቢያለሽ? አንዳንድ የአእምሮሽ ውስጥ ይመጣል ማለት መወሰንሽ ወይም እየተጓዝሽበት ያለሽውን መንገድ የሆነ ሰዓት ላይ ለካ እንደዚህ ነበረ፣ እንደዚህ ማድረግ አልነበረብኝ የምትይበት ሰዓት ይኖራል ወይ? የሚገርም ነገር ድሮም የኋላ ሰው አይደለም ወይ ከወጣው ከእንደዚህ አይነት እንትን ውስጥ ቆይቻለሁ ባቢዬ። ይሄ ያለፈ ማልመንሳቸውና ፓስ ፕሬዘንት ፊቸር እና ሁሌ የሚረሳው ናው ሞመንት የሚባላል እና ሁሌ በእንትንም በትምህርቱም ነው ፓስት አለ ፊቸር አለ ፕሬዘንት አለ። ከፕሬዘንቱም ደግሞ እቺ ናው ሞመንት የምትባለው መኖር ከጀመርኩኝ ሙስሊም ሳሎን በፊት ነበረ ከ1 ዓመት ከምናምን ፕራክቲስ በኋላ ከዚህ ያለፈ ማንነት በመጎተት ምንም ለውጥ አላመጣም። ከቻልኩኝ ተምሬበት ማለት ጀግና ኮንኩኝ ተምሬበት አልፋለሁ። ደግሜም ስተትን ከሰራሁኝ የዛንም ስተት ለመስራት መጠንቀቁ ላይ ራስን ባደር ስታደርግ ህይወት አትኖርም። ታውቃለህ አይደለ? በቃ ይሄንን እንደሰራ ስለክ ስትንተከት ራሱ ይዘው መምጣት ራሱ አይደለም ራሱ የምትጓዥበትን መንገድ ራሱ ያለሽበትን መንገድ ነው ማለት እሱ ጥያቄ ምልክት ውስጥ ሊገባ ይችላል ወይ? እኔም ሊቪንግ ላላህ ሰጥቼ ነው የምኖረው። ስለዚህ እንዳልኩ አሁኗ መንገድ ባለቤት አላህ ነው። የፈለገውን ነገር አድርጎ ማለፍ ካለበት ያልፋል። አልኩ ያልፋል። ወደ ኋላ እየሄደ አሁን ሞመንት የምነግርህ ለዛ ነው። የአሁኗ ሞመንት እቺ ናው ሞመንት አላህ የፈቀደውን አንተ ጋር እንዳወራ ባይሆን እዚህ ካለውበት ሲቹዌሽን ወጥቼ ሌላ ሲቹዌሽን ውስጥ ሆን ነበረ። ያላህ ፈቃድ ሆኖ እቺን ሞመንት አብረን እንድንካፈል ከዛ እቺን ደቂቃ ሪግሬት ወደ ማድረግ አይደል መኖር ነው። ካንተ ጋር አሁን እየኖርኩኝ ነው፣ ኢንተራክት እያደረኩ ነው። ሶ ዲስ ሞመንት ኖሬው ካለፍ የመጠየቅ ያለበት ይሄ ሞመንትም ጭምር ነው። ገብቷል? እቺ ሞመንት ለምን ኖርኳት ብለህ መኖር ማለት ነው። ለምን ኖርኩት ከምል ለምን አላህ ፈቃድ ሆኖ እሱ አላህ ባደረገው መንገድ መኖር ገባህ? ፕራክቲካሊ ያላህ ነው፣ ይሄ የኔ አይደለም። ሶ ስተትም ከሆነ አላህ በዛ መንገድ እንዳልፍ ለኔ ነው እንጂ ስተቱ የኔ አምላክ አሁንም ማምነው አምላኬ ምክንያታዊ ነው ብዬ አምናለሁ። ገባህ? ለኔ ነው ስተቱ። አሁን ወድቄ የሆነ ድንቅ እንቅፋት ቢመታኝ ያ ትክክለኛው መንገድ ነበር። በቃ በዛ ፕራክቲካሊ ማለፍ ነበረብኝ። የምድር ህይወታችንን አንዳንድ ጊዜ አንድ ልጅ የነገረኝን እንትን ቆንጆ ትምህርት ልንገርህና በጣም ነው የተማርኩበት። አላህ ደሃ እንዲሆን የፈለገውን ሰው እዚህ ምድር ላይ አንቺ ሀብታም አድርገሽ ልታሳልፊው አትችይም። ገብቷል? የፈለገ ለዛ ሰው የሆነ ሊሆን የተጻፈለት ካለ በዛ መንገድ የፈለገበት ትራክተር ዳስ ዘ ኦንሊ ዌይ እሱ ከፈጣሪው ጋር ያለውን መንገድ ማስታረቅ ማለት ያለበት ያስ ከሆነ ድረስ ወደዛው ነው። በቃ ማረም ከተቻለ ወደዛው ነው ልታረም ይችላል። መታረም ማለት ኢነሰንስ ወደ ፈጣሪ መንገድ ማቅናት ማለት ነው።
ከዛ ውጭ ግን none of it አምላክ ከፈቀደው ውጭ ምንም ሊሆን አይችልም። ፈለግሽኝ? አው ጥያቄህን ግልጽ አድርገው እያሉ ነበረ ከታች መሰለኝ ካሳሳት ችግር የለውም። በሌላ ነገር ትመለሰዋለች ብዬ ነው ያልኩት። ድጋሚልኝ ምናልባት አንተ የፈለግከውን ጥያቄህን ካላገኘው ትክክል ላይሆን ስለሚችል አይ እንትን ነው አግኝተሽዋል፣ ግን ብዙ እንትን ስላለው ነው። እኔ ጥያቄ ምን መሰለሽ፣ እኔ ከማያው አንፃር በጣም የሚያስቁኝ ሰዎች አሉ። ሰዎች ብላቸው እንኳን እንትን ይለኛል፣ ይከብደኛል። ሰዎች አይደለም። እኔ በተለይ የህይወት ጉዳይ ህይወት ማለት ምንድነው? እምነት ማለት የደም ስር ማለት ነው፣ ደም ማለት ነው። እና ሰዎች ደማቸውን አስመጥጠው ሌላ ደም ተቀብለው እንደገና ደግሞ ያስመጠጡትን ደም የተጣለውን ደም እንደምንም አድርገን ፈልገን ካልተመለሰ የሚሉ ሰዎች አሉና በመጀመሪያ ውሳኔያቸው አላቅም እንዴት እንደሚወስኑ አላቅም፣ ግራ ነው የሚገባኝ። ይወስናሉ በሃይማኖት እንትን መጀመሪያ ሃይማኖታቸውን ይቀይራሉ። ከዛ ደግሞ የቀየሩት ሃይማኖት አይ ብዙም እንትን አይደለም ብለው ደግሞ ወደ ነበሩበት ለመመለስ ደግሞ መከራቸውን ይበላሉ። በጣም የህይወት ጉስቁልና ውስጥ ይገባሉ ማለት ነው። ስለዚህ እኔ ምንድነው እያልኩ ያለሁት አዲስ ዓለም የምትሄድበት መንገድ አለ። አሁን የወሰነችበት ውሳኔ አለ። አሁን ያለችበት ማንነት አለ፣ ሃይማኖቱ ማለት ነው፣ መንገዱ። እሱ የሆነ ሰዓት ላይ ወይ እንደ ሰዎቹ እኔ ሳላቅ ነው የወሰንኩት ብላ ወይም ደግሞ የማታውቀውን አዲስ ነገር አይታ የሆነ ሰዓት ላይ ጥያቄ ውስጥ ሊገባ ይችላል። ወይ እንደው እኔ የምራመድበትን መንገድ ምናልባት እኔ የምፈልግበትን ቦታ ላይ አያደርሰኝ ይችላል ብላ ልታስብ ትችላለች። ወይ አዲስ ነው ጥያቄ። አሁን ግልጽ ነው። ኦኬ እኔ እናንተ እኮ ይህን ጥያቄ እኮ we've been through it በፊት መጀመሪያ እንደተዋወቅን ጠይቀኸኛል። ወዴት ነው የምትሄደው? ቢሆንም ጠቃሚ ነው። ለአንተ ከሆነ ታውቀዋለህ። ቤትን ዘቅዝቄ ላይ ድጋሚ የሜሞሪ ችግር እንዳለ ሕክምና እንወስዳለን እንዳስፈላጊነቱ። ለሌሎቹ ከሆነ እንዳስተማሪነትም ከዚህ በፊት ኢንተርቪውም ላይ ተናግሬዋለሁ። ወዴት ነው የምትሄደው ማለት ከፈጣሪህ ውጭ ወዴት ትሄዳለህ? ወደ መጣህበት ወደ ተፈጠርክበት ሃይማኖት መጥተህ አምላክህን አግኝተህ እስቲል if you go back where are you? ለእኔ ነው አሁን እየተጠየቅ ለእኔ ፐርሰናሊ ወዴት ነው የምመለሰው? ወደ እሳት ነው። I've been through hell ብያለሁ ከዚህ በፊት። ለእኔ ምድር ላይ የማይታየውን ገሃነም የሚባለውን ሌሎቹ ላይ ገባ ይችላል፣ ቀምሼዋለሁ። አሁን ለእኔ ወደ ፈጣሪ መጥቼ እሱ ማመስገን እንቀርበው ቅድም የምልህ ስሜቶችን ከእሱ ጋር ሆኜ ያገኟቸውን ሰላሞች አጥቼ ወዴት ነው የሚካሄድ ማለት ወዴት ይካሄዳል ከፈጣሪ አሁን ካለውበት ማለት ነው። ለእኔም አዲስን ትልቅ ስኬት ሰጠዋትኝ ወይንም ደግሞ በምድር ላይ ሳለች ለራሷ አደረገች ብዬ የሚለው እስልምና፣ አላህም ደግሞ መርጦኝ ሙስሊም ስላደረገኝ አልሐምዱሊላህ። አላህም እኔን አዝኖልኝ ራርቶልኝ ይሄንን መንገድ መጥቻለሁ ስል የእውነት ሰዎች ቢሆኑ አይሰጡኝም ነበር። የእውነት ነጣቂዎች ቢሆን አሁንም they will pull you back ሙስሊሞችን ወይ ሳምባዲን ሰዎችን ወይ ደግሞ ሌላ አስተሳሰቦችን ከዚህ በላይ ኢንተርቴን የማደርጋቸው ሀሳቦች ቢሆን የሚገዙኝ እኔ ሀሳብ ይገዛኛል አይደለ? አሁንም ቢሆን ትልልቅ ሀሳቦችን ኢንተርቴን የማድረግ አቅም አለኝ ብዬ አስባለሁ። ያ ማለት ግን ካላ መንገድ ሽፍት አያደርገኝም። ኮዝ መመዘኛ አለኝ ብያለሁ። በጣም ድካምህን የሚቀንስልህ ቦታ ሆኜ I just want to go back to struggle ነው ወይስ ፈተና ወይስ ወደ ባዶነት ወዴት ነው የምመለሰው? ለእኔ ፐርሰናሊ መመለስ ሲባል ሰው ሃይማኖት ስለነበራቸው ወደ ነበራቸው ሃይማኖት ይመለሳል አይደል? እኔ ግን ኦልሬዲ ሃይማኖት አልባ ነበርኩኝ። ፈጣሪ የለኝም ብዬ ፈጣሪ ካለም በእንዴት እንደሚመለክ ከማላቀው ቦታ ነው አምላክ ረድቶኝ ወደ ትክክለኛው ህይወት የመጣሁት። ላይክ በምድርም or life after death even ከምድር በኋላ አለ ለምላቸው ነገሮች ሁሉ ተስፋዬን አምላኬ ላይ አድርጌ እንድኖር የሰጠኝ ነው እስልምና ማለት ፕራክቲካሊ እረፍት ማለት ነው። ሰው ስበላ ስጠጣ ስኖር ምናምን ሌላው አንተ ጋር ማውራት ምናምን it's a bonus። sorry ታቋራጭ so like for my life ለኔ ፕራክቲካሊ ካንተ ጋር ማውራት፣ ማግባት፣ ልጆች ማሳደግ፣ ስራ መስራት ይሄ ቀጣዮቹ ቦነስ ናቸው። ከዚ ለኔ ድል አድርጌያለሁ ብዬ አስባለሁ። ድሉ ምንድነው ካልክ አምላኬን ፈጣሪን እንዴት ማምለክ እንዳለብኝ ደግሞ ኢንሻአላህ እንደማየው ተስፋ ማድረግ ለኔ
እረፍት ነው። ከዚህ ውጭ ሌላ የትኛውንም ዓለም ላይ ያላቸው እውቀት መዝነህም ፔን እንጂ ለእኔ ሰፍሪንግ ሞር እንደውም ሄዴክ እንደውም ሰፊኬት እንዴት ልግለጽልህ ያፈነኛል። አሁን ራሱ አንዳንድ ጊዜ ዲስከስ ስናደርጋቸው ሰፊኬት የሚያደርጋል አይደል? ይሄ የተቃጠለ ነገር የሚሰማ ዳስ ሄል ወዴት ትመለሳለህ? ወደዛውን ጠዋት ተነስቲ ያንን ሄል የሚመስል ስሜት ለማውጣት ፕራክቲካሊ 20 ሚኒትስ ሜዲቴሽን to release ያንን ሐሳቤ ደግሞ እንዳይጠይቀኝ 20 minutes meditation ያስፈልገኛል። መጽሐፍቶችን አገላብጬ ጭንቅላቴ like frustrate ሆኖ ውለክ እንደገና ዛፍ ማቀፍ ኤነርጂን ሪሊዝ ለማድረግ በቃ ላይ የኔን የነበርኩበትን ቦታ አብሶ አንዴ once you're awake እና start seeing እውነት የሚለውን ነገር መጠየቅ ማወቅ ከጀመርክ በኋላ እንቅልፍ የለም restless ነው የምትሆነው። restlessness በቃ እዚህ ሙቀት ተቃርማለህ እዚህ ሙቀት ተቃርማለህ ያም አይሞላም ጎተራህን like still ያም ገብቶ ሌላ rabbit hole ነው። በዚህ ስትወጣ ደግሞ ሌላ እውቀት በእውቀት ላይ እውቀት አዳብረህም እረፍት የለህም ሰላም የለህም ውዥንብር ነው ያልተመለሱ ጥያቄዎች ነው። በቃ ጭንቅላታ አንዴ ይረወክ ነቅቷላ መልስ ይፈልጋል። አሁን ግን የዛ የነፍሷ ባለቤት ነፍስ ሲሰጣት ከመቅበዝበዝ ወይ ረስትረስ ኮነ ረፍት አገኝታለች የኔ ነፍስና በጣም ጭንቀት ካለኝ እንኳን አልኩኩ ፈጣሪ ፊት ድሮፕ አርጊው ስነሳ ያለኝን ሪሊፍ እኔ ነኝ የማቀው። አንተን ካስደበርኩ መጥቼ ይቅርታ ጠይቃለሁ። በቃ ህይወቴ ለዛሬ ሰላም ነው ማለት ነው። ሰውን ካስቀየምኩ ይቅርታ ጠይቃለሁ። ፈጣሪን ላለማስቀየም ደይን ዳያውት እየተማርኩኝ ከዚ ምማረው ወደሱ የሚያስጠጋኝን ለዛሬ ከዛ ነገ ላይ አላቅም አላህ ነው ባለቤቱ ነይ ይጠብቀን ቅኑን መንገድ ይምራኝ እያልኩኝ ዛሬ ላይ አሁን ደቂቃ በማቀው ከአምላክ የሚለየኝ ቢኖር አልኩኩ ሞት ሊሆን ይችላል የሰፈሪንግ ሊሆን ይችላል ረሃብ ሊሆን ይችላል መቼ የትኛው ነው የሚያሳጣኝ የትኛውም የምድር ሊሆን አይችልም ማለት ነው። ስለዚህ ወዴት ይኬዳል? ሰዎች የምትሄዱበት ካላችሁ አይ ዶንት ኖ በጣም የሚገርም ነገር ነው። እኔ ግን የምሄድበት የለኝም አልኩኮ የሰጠኝን ልጆች ሆነ ቤተሰቦቼ ሉዝ ማድረግም ቢሆን that's the only ምርጫ ላረግ የምችለው ምድር ላይ ትቻቸው ለሚሄዳቸው ነገር አምላኬን ማጣት አልፈልግም እና አልহামዱሊላህ አላህን የሰጠኝ እስልምናዬን ማንም ሰው ጥያቄ ሊኖረው ይችላል cuz ሰለምቴ ከመሆነ እንዳልኩን አንዳንድ ሰለምቴዎችን ሁላ የሚያሰቃያቸው ለማግባት ሁላ አንቺን ለማግባት ነገ ትከፍሪያለሽ ብሎ የሚዝት ሙስሊም እኮ ያለበት አስተሳሰብ መሐለን እንዴት አይጠይቁም? ጭንቅላታቸው በዛ ልክ የተጠመደ ነው ያለው። ለኔ ግን ማንም አላህን ይሰጠኝ ከሚችለው በላይ የሚሰጠኝ ነገር የለም እዚች ምድር ላይ። ስለዚህ ይሄ በተጨነቀች ምድር በስጋ ላይ ቤዛ አድርጌ ህይወቴን አልመሰርትም። አላህ ላይ ነው ቢልድ ማደርገው። እሱ የሰጠኝ ነገር ካለ አልহামዱሊላህ if I lose it የምድር ነው። ይሄ እድሜ ኦልሞስት ትልቅ ነኝ 30 ምናምኖች ውስጥ ነኝ ባቢዬ። ከዚህ በኋላ 30ም ጨመረልኝ 40 እዚህ ምድር ላይ ያለኝ እኔ ኤክስፒሪየንስ አምላኬ ጋር አድርጌ አልፋለሁ። ተመለስኩ ማለት ለኔ ሞት ነው። ወደ ፕራክቲካሊ ማለት የትኛው የምድርም ሞትኩኝ ማለት ነው። እንኳንስ የሰማዩን እየታተርኩ ባለውበት ወደ ኋላ መመለስ ከሆነ ሎስት ያው እዛው የሚቃጠለው እሳት ላይ ካልተመለስኩኝ እንደማለት ነው ለኔ። ወደዛ መመለስ ወደ መታፈን ላይ ፍራስትሬሽን ህመም ፔን አለው። የማይገባችሁ ነገር እናንተ በእስልምና ወይ ደግሞ ውጭ ሆኖ ለሚመለከተው ሰልመህ ስትመጣ ያለው ሪሊፍ ምን ያህል ሪሊፍ እንደሆነ ሊገባችሁ አይችልም። ይሄ ቋንቋ ከቃላት ስንዘራ ሊመስላችሁ ይችላል። ከዚ ሁለቱንም ዓለም የማየት እድል ስላገኘን ፔኑን እናውቀዋለን። ፕራክቲካሊ ህመም የሚለውን ታውቁታላችሁ። ህመም ማለት የስጋ አይደለም። የነፍስ ህመም ሴክስ ስታረግ ስትቃተት ምን ያህል ፔንፉል እንደሆነ ምናልባት ሰልሞ የመጡ ሰዎች ሲነግሩ ይገባልና ያ ሪሊፍ ሳወራም from the rooftop ቆሜ አላሁ አክበር ብል እንኳን ያንስብኝ because አላህ ለኔ ሰጠኝ እዚች ምድር ላይ አሁን እቺ ደቂቃ ላይ እቺ ራይት እቺ ፍራክቸር ኦፍ ሰከንድ ላይ ሞት የምድር ሞት ወይ እስልምና መተው ብትለኝ እስልምናዬን ይዤ ሰዎች ሁሉ ምድር ላይ ያለውን ከነ ሞቴ ፕሬዝ ያረኩ ማለፍን እመርጣለሁ። ለኔ ምርጫ ያ ነው እና አላህም ደግሞ ቅኑን መንገድ ይምራኝ። አንተንም ወደዚህ መንገድ አምላካችን አላህ ራርቶልህ እንደመጣ ዱዓ ነው ማደርግልህ cuz we love you and respect you። እስልምና ህይወት ነው የሚኖር ነው። ሲኖር ደግሞ ሰው የሚከብድ እንትኑ ነው መገደብ ለማይወድ ሰው ፕራክቲካሊ ህጎች አሉት ስነ ምግባሮች አሉት። እኛም ገና ልምምድ ውስጥ ያለንን ገና 8 ወሬ ነውና ልምምድ ማለት እዚህ ምድር ላይ ላለው እንዲቀለኝ እንደ ህይወት በቂ ነው። ፉልፊል አድርጌያለሁ። ስኬት ላይ ነኝ። አምላኬን አግኝቻለሁ። ለጥያቄያችሁ አምላኬን አግኝቻለሁ። አምላኬን ስላገኘው ሌላ ሁሉ አልহামዱሊላህ ቀሎልኛል። ፈተና ምናምን የሱ ራሱን የቻለ ነገር ነው። ከዛ ወዲያ ግን ያለው ልምምዶች ናቸው። እዚህ ቤት እንዴት ልብላ
እንዴት ልኖር እንዴት የሚሉትን ገና ነኝ በጣም ገና ነኝ cuz ብዙ ትምርቶች ኦሬዲ በየዘመናት የወረዱ ስለሆኑ ገና ነኝ ያንን ሳታረግ ሳዩክ ሰዎች ምን ይላሉ ልትመለስ ነው የሆነ ጥያቄ ስታነሳ ልክ እንዳልከው የድሮ እንትኑ ተመለሰ ማለት ነው ምናምን የሚል የራሳቸው የነሱ መነጽር ይናጋባቸዋል እና ምን ይላሉ በቃ ከሰለሙ ስልምልም ነው or something ነው የነሱ መነጽር ነው ለኔ ግን ከመስለምን በላይ አምላኬ ያደረገልኝን ያሉትን ታምራቶች እዚህ ጋር ባወራቸው በቂ ስላልሆነ ማለት ነው በቂ አይደለም እዚህ ጋር ለወሬ ብቻ ማድመቅ አላህ ያደረገልኝ ከምላቸው ከረፍት ከማግኘቱም በላይ ያገኘሁት ብዙ ነው ምናልባት ኢንሻአላህ ወደፊት በቃ ያወራችሁ የሆነተኛ አንዳንድ ሰው እንትን ይመስለዋል ግነት እንደዚህ ማለፍኩት ስትል የሆነ ያጋነንክ ይመስላችኋል ይሄን መንገድ አላህ አሳለፈኝ ስል ማንንም ሰው ነግረባቢ ማንንም ሰው ሊያሳልፍ አይችልም ያቺን ደቂቃም ሆነ ህይወት በሰው አካል በንግግር እንኳን የማይታለፍ አላህ ያሳለፈኝና ያደረገልኝ ያሉትን ተአምራቶች ለኔ I have no words ኤክስፕረስ ማድረግ ሁሉ ይከብደኛል አንዳንዴና ሰው ለመነጽራችሁ ልጨነቅ አልችልም መነጽራችሁን አስተካክሉ ከማለት ውጭ አዲስ እንድትሆን ይፈልጋሉ እንድትናገር ይፈልጋሉ እንድትሆን ይፈልጋሉ ስለዚህ እነሱ ያደረጉትን መነጽር ስላልሆንኩኝ እስልምና ላይ ጥያቄ ያለሽ አሁንም ይጠማለት እኔ እስልምና ላይ ጥያቄ ላይ እናንተ ግን ሰዎች ላይ ጥያቄ አለኝ ደህና ናችሁ ላለው ላይ ነገ ህይወትሽ ምንድነው ራሳችሁ ማታውቁ ነገ ህይወታችሁ ምን እንደሆነ ሰዎች ላይ ነገ ፕራክቲካሊ ነገ ናቃለው የሚል ጀግና ካለ መጥቶ ይንገረኝ ስለ ነጋችሁ ማታውቁ ሰዎች የኔን እስልምና ኳስችን የሚያደርጉ አንተ ብቻ ሳትሆን በጣም አንዳንድ ሰዎች ያስቁኛል ላይ ነገ ወደዛው ትመለሹ did you even know ነገ እናንተ ስለ ራሳችሁ አታውቁም ስለዚህ እኔ ደግሞ የራራልኝ አምላኬ እሱ ጋር እንዲገለኝ ዱአ አረጋለሁ እሱ ጋር እንዲጥለኝ ከሰው ፊት እንዲጥለኝ ሳይሆን እሱ ፊት ይጣለኝ ከጣለኝም እሱ ጋር ይጣለኝ ገባ ላይክ እሱ ፊት ስትወድቅና ሰው ፊት ስትወድቅ ስሜቱ ስለሚለይ እሱ ሰው ፊት ስትወድቅ ጢባጢቤ ሊልብህ የተዘጋጀ ብዙ አለ ላይክ ስተትም ከሆነ ድሮም እኮ እንደዚህ ነው ድሮም እኮ ሳምቲንግ ነው ብሎ ለማንጠባጠብ የተዘጋጀ ፉጫቱን ለማሞቅ ሊኖር ይችላል እኔ ደግሞ አላህን ይዤ ማለት ነው አላህ ፊት ልውደቅ እሱ ከፈለገ ከፍ ያርገኝ ከፈለገ ይጣለኝ ከፈለገ እዚህ ጋር ያርገኝ ነገ ትልቅ ዛሬ አይተኛል አይደል ስጥም ነዝ መሬት ላይ ቢፈልግ ያስቀምጠኝ ዝጭ አርጎማ አምላኬ የዓለማቱ ጌታ አላህዬ ፈለገውን ያርገኝ እኔ ህይወት ውስጥ ስለዚህ የሰው መነጽር የማስተካከል ፕሮግራም የለኝም ከአላህ ከሰጠን እውነተኛው ሃይማኖት እስልምና ብቻ ነው ከእስልምና ውጪ ያው ለልጆቼና ለቤተሰቦቼ መምለው ነው እዚህ ጋር ለሚዲያ ከቨሬጅ አይደለም ከአላህ ውጪ ሌላ ምንም መንገድ የለንም ወደድንም ጠላንም that's the only truth ያለው ዋጡትም አላወጣችሁትም አመነታችሁም ጥያቄ ኖራችሁ ውስጣችሁ ምንም ሆናችሁ ምንም ማለት ነው ላመኑትም ላላመኑትም አምላክ ላንተም ለባብዬም ሆነ ለሁሉም አንዱ አላህ ብቻ ነውና እሱ ይራራልኝ ይዘንልኝ ለኔም ዛሬ አንተ ፊት ቆሜም የሱን ቃል መናገር የራሴን ሳይሆን የሱን ትክክል ካረኩኝ አላህ ላንተ ቢያስተምርና ሌሎቹንም በወደደው ቢያጸናቸው ከጠፋው እንኳን የኔ ስተት ነው ሰው ነኝ ተሳሳች ነኝ ጻድቅና ምናምን መንገድ የለኝም ሁሌ እየተሳሳትኩኝ እያረምኩኝ የረሳው የዘነጋውኝ የታወስኩኝ ያለው ሰው ስለሆንኩኝ ማለት ነው ብረሳም ምንም ብልም የሚያርመኝን እሱን አላህ ግን መቼም ቢሆን ከሱ ከማመስገን ውጭ አልহামዱሊላህ ወላሂ ነው የምልህ ያደረገልኝን ብዛቶቹንና የተጽናናውባቸው መጽናናቶች የሚሰጠኝን ሰው ሲያይ ወይ አምሮባታል ምናምን ውስጤ ፕራክቲካሊ ቁርጥርጥ አድርጎ ይጣለልኝ ብዙ ነገር ስላሉ ነው ኮርቼ የምናገረው አምላክ አለኝ ስል በኩራት ነው አላህ አለኝ ስል በኩራት ነው ለጉራ በጎርር ሰው ላይ አይደለም ተደግፌ ቢቀጣኝም አምላኬ ይቅጣኝ ብሳሳት በወድቅ እሱ ፊት ይጣለኝ ከዚ ምንም ክብርና ዝና ምንም ገንዘብና ዕውቀት ሊሰጥህ የማይችለው ነገር ይሄንን መንገድ ነው አላህ ብቻ ነው የሚሰጥ በቃ the only መንገድ አላህ ነው ሂዳያን የሚሰጠው ሲባል የእውነት ነው cuz በብራይብ እና በባለስልጣን ቢሆን ኖሮ ማንንም ያገኝ ነበር ይሄንን መንገድ ገባ በገንዘብ ቢሆን ኖሮ በዝና ቢሆን ዓለም ላይ ያሉት ባለዝና ሰዎችና ፌመስ የሆኑ ሴሌብሪቲዎች እስልምናን አላህ በሰጣቸው ነበር በዝና like ክብር ቢሆን ኖሮ ማለት ነው ግን አላህ የወደደውን አንዲት ሴት ከሰጣት ምን ፈልጌ እኔ ክብሬ ላይ ክብር ከዚህ በላይ ምን ያደርግልኛል ክብሬ አላህ ነው የወሰደውን የሚያደርገውን ብናገርም ስበላም ጉርብትና ህይወቴ ስናገርም
ከሱ የሆነው ብቻ ስለሆነ ማለት ነው። እና እኔን የወደደኝ አለ አንተን የሚወደድ እኔ ለእኔ ሊራራልኝ አለ ለአንተ የሚራራልህ። ያው ፈተናው ይቀጥላል። ህይወት ምድር ላይ ያለው ስትራግል ይቀጥላል። ቢኮዝ አሁን ፕራክቲካሊ የምር ሲገባ የምድር የመጣህበትን ፐርፐስ ፈተናው እንደዛው ይፈትናል ውስጥን። ላይክ አንዳንዴ እንዳልኩ ነው ዋይ ምናምን ማለት ያምራል እኮ ሰው አይደለ እንዴ ላይክ እኔ አቅም ይሄ ነው ምናምን የምትለውን ልትገባ ትችላለህ። ግን አዴን ኦፍ ኮርስ ይሄ ነው ፈተናው። በጣም ትልልቅ የተባሉ ነቢያት እንትን ሆኖ አለፉ ስትባል አልሰማንም። ሞር ስትራግል ሲጠጋ አሁን ራይት ትራክ ላይ ነኝ ማለት ነው። የምድር ላይ የመጣሁበት ፐርፐስ ሁሉም ከወደደህማ ችግር ነው። ግማሹን በጨጓራው እቺ ልጅ የት ሊያሊያት ምናምን ሲል ኦኬ አመን ራይት ትራክ የነካሁት የሆነ ስፓት አለ ማለት ነው። የቆጠቆጥኩት እላለሁና እኔ ለመወደድ ለመጠላል ለጭብጨባ ለምናምን አልመጣም። ቲክቶክም ሆነ መንገድ ላይም ሆነ የትም ብታገኙ this is the same me አዲስ ዓለም ነኝ እና ለዚሁ መንገድ እንዲያጸናኝ ዱአ አድርጉልኝ። ግን መነጽር ካላችሁ ወዴት ልትሄድ ነው ይቺ ልጅ? ዛሬ እኮ የሆነ ጥያቄ ጠየቀች ብላችሁ ሆዳችሁን ከቆረጣችሁ ለእናንተ ሆድ ቁርጠት ነው። ቴክ አ ፒል። ብዙ ጥያቄዎች ነበሩና በእግረ መንገዷ የመለሰቻቸውና የቀረ ጥያቄ ካለም ሌላ ጊዜ ጠይቃታለሁ። እሷን አላድክማት። ብዙ ጥያቄዎችም ስላሏት አሁን ብዙ ቦታ ላይ እየጠየቀች ስለሆነ እዛ ጋር ገብታችሁ ብዙ ሰው እናንተም የተሻለ ለእናንተም ያው ፊቷንም እያያችሁ እንትን እንድትሉ ለማለት ነው። ያው ለመስማትና ለመረዳት በቪዲዮ ሲሆን የበለጠ እንትን ስላለው ነው ብዬ ነው። ቀለል ያለ ይሆናል። እኔ ማለት የምፈልገው ሰዎች ብዙ እና አዲስ ዓለም እንኳን በጣም ጠንካራ ናቸው ማለት ብዙም ሰው የማያስፈልገው ሰው የለም። ሰው ሲመጣ ከሰው ነው፣ ሲኖሩም ከሰው ጋር ነው፣ ሲሸኝም በሰው ነው። ሁሉም ሰው ያስፈልገዋል። በእርግጥ ግን በበለጠ ደግሞ በጣም ሰው የማያስፈልጋቸው ሰዎች አሉ። ድምጻቸው የማይሰማ የማይታወቁ ውሳኔውን ወስነው አጋዥ የሚያስፈልጋቸው የሚያዳምጣቸውን ሰው የሚፈልጉ ሰዎች አሉ። ሰው የተጠሙ ሰዎች አሉ። እነሱ ሰዎች ሰው መጠንቀቅ አለበት። በተለይ ሰዎች በሃይማኖት ላይ ሲወስኑ በጣም ከባድ ነው። አንዴ ሰው ማንነቱ ሊቀየር አይችልም። ስለዚህ ምንድነው የሚያጠፉትም ጥፋት ካለ የሚሳሳት ስህተት ካለ ያላደረጉትም ነገር ካለ እሱ ቀስ በቀስ እንትን ሊያደርጉት ይችላሉ እና እሱ እድልና ቦታ ተሰጥቶ ብቻ ሰው ስለሚያስፈልጋቸው ሰው እነሱ ጋር የነበረን ሰው ትተው ስለሚመጡ ዘመድ፣ እህት፣ ወንድም፣ ሀብት የሚባለው ሃይማኖት የነበረው እምነት ብዙ ነገር ተራቁተው ብዬ ስል እርግፍ አድርገው ትተው ስለሚመጡ አዲስ ልብስ ለመልበስ አዲስ ማንነትን እንትን ለማለት ስለሚመጡ ሰው የሚያስፈልጋቸው ሰዎች አሉ። ስለዚህ በጥንቃቄ ሰው ሆኗቸው አጠገቧቸው ሆናቸው እንትን አግዟቸው። ብዙ መታገዝ የሚፈልግና ሰው ስላለ አግዟቸው ለማለት ነው። በየትኛውም ቦታ ውሳኔ የሚወስኑ ማለት ነው። በየትኛውም ቦታ ውሳኔ የሚወስኑ ሰዎች ማለት ነው። እነሱ እንትን አድርጓቸው። ብዙ ሰው የሚያስፈልገው ሰው ስላለ እኔ የታዘብኩትን ነው። በነገራችን ላይ እዛ ላይ ስደት ነው ያሉት፣ በስደት ነው ያሉት። የሰው ጥማት አለባቸውና እዛ ላይ ደግሞ ከባድ ፈተና የሚያሳልፉ ሰዎች ናቸው። ሃይማኖት መቀየር ማለት እንደ ኢትዮጵያ ደግሞ በጣም ከባድ ነው። የተለመደ ነገር አይደለም። አሁን ነው በጣም የገነነው ነገሩና ጠንቀቅ ብላችሁ እነሱ አጠገቧቸውን ቆማችሁ ብታግዟቸው መልካም ነገር ማለት ፈልጋለሁ። አመሰግናለሁ። ያሲን አቤት ባቢ፣ እንዴት ነህ? ሰላም ነው? ሰላም ነው፣ ሁሉ መልካም ነው። በጣም ደህና ነኝ አልሐምዱሊላህ። አዲስ ዓለምን ሳላወራት ወርዳ ሄደች እንዳላቋርጣት ብዬ ፈርቼ ነው። አላጥ ብለህ እኮ ጠፋች እኮ። አይገርምም? የኔን ጥያቄ ፈርታ ነው። አይፈረድባትም። አረግጣኝ ነበር እኮ የሆነ ሰዓት ላይ አንተንም ጨምሮ ስትል በቃ ጀመረች ብዬ ነበረ። ያ የምትለን ነገር አለ ያሲው? ምንም የለም። ተው በል በእውነት ምንም የለም። በለን የካንጋሮ ታሪክ ቢሆን ትበለን። አይ በቃ መተኛት ካለብህ እኛ እንውረድና ያው እያለቀስንም ቢሆን
መውረዳችን የማይቀር ነው። አንተም ረፍ እኛ ጋር ቅዳሜ ከሰዓት በቃ ማታ ነው። አፍተርኑን 6 PM እየሆነ ነው። ሆኖ ኦልሬዲ 6 PM ነው። መልካም ጊዜ ይሁንልህ። ስላስገባህን በቤትህ ስላስተናገድከን እናመሰግናለን። ከዚህ ውጭ ምነው ነገር የለም። እሺ አመሰግናለሁ ያሲዮ ወለየዋ እኔ ነኝ። ክብር ለሴት ልጅ። አሁን አዲስ የገባችሁ ሰዎች ክብር ለሴት ልጅ እንደ ሰነፍ አስተማሪ 16 ጊዜ አልጠራም። አውረድ ቀልዳል እንዴ? እኔ ነኝ። ባቢ ስለገባኝ አመሰግናለሁ። ቻው፣ ደህና ሁን። እሺ፣ መልካም ጊዜ። መልካም እሺ ፋፊ ወይ ባቢ እንዴት ነሽ? አሎ አልሐምዱሊላህ። እንዴት ነህ አንተ? እኔ ደህና ነኝ። ሰላም ነው አልሐምዱሊላህ። ምን ትይናለሽ? ምንም አላህ ሂዳያ ይስጥህ ማለት አሚን በል። ዝም ብለክ ህፃናቶች አሉና እነሱ የተጫወቱ ነው። ታብሌት የህፃናት ነው። አምጪው ለማለት ነው። እኔ ስለሰማን አረ የለም እንዴ ድኖር ለመላክ አስቤ የነበረ በቃ ሀሳብ ይቀይራል እና አላሽኮርመም ቀና አይደል? ወንድ ልጅ ግን ለምን ይቀናል? ማሽኮርመም ጀመርክ ይላል እና አላሽኮርመም እሺ እዚህ መላጭታና አረ እንዴ ብላችሁ ነው እና አይገርምሽም? ወንድ ነው ወንድ ቀናብሽ አንቺ አየሽ? ያሽኮርመም ማለት ዘና ያለ ነው። ዘና እኔ አሽኮርመም እንደዚህ ነው እንዴ አሽኮርመም? አዎ ደግዬ ነህ? ደህና ነኝ አለው። ልትወጣ ነው መሰለኝ። ፈቃዲ ከሆነ አንድ መልእክት ላስተላልፍ። እሺ። እንግዲህ ትላንትና ማታ የደረሰውን በደቡብ ወሎ መከነ ሰላም ላይ ብዙ ሰው አድምጦታልና በተለይ ቲክቶክ መንደር ላይ ያለ ሶሻል ሚዲያ ላይ ድምጽ። ምክንያቱም ቀጥታ አሸባሪ ቡድን ከገባ በኋላ መስጂድ ላይ ጥቃት የፈጸመው ኢማሚው ላይ ነውና በመከነ ሰላም የሚገኙ ሙስሊሞች መስጂድ ኑር መስጂድ ላይ ጥቃት አድርሰውባቸዋል። ስለዚህ ሶሻል ሚዲያ ላይ በብዛት የምትጠቀሙና ታላላቅ ተከታይ ያላችሁ ለእነኚህ ወገኖቻችን ድምጽ እንድትሆናቸው እንላለን። ምክንያቱም አሸባሪ ቡድን ማንነቱ ያልታወቀ ሆን ተብሎ ጥቃቱ ተደርሶባቸዋል። የአካባቢውም ሰልፍ ወጥቷል። መከነ ሰላም ላይ መስጂድ ውስጥ ነው ታስቦበት ነው ይሄ ነገር በየአመቱ። በነገራችን ላይ አማራ ክልል ላይ ስናወራ አማራ ክልል ብቻ ነው ወይ ማለት እንትን ነገር አለ። አማራ ክልል ላይ ከፍተኛ እስላም ጸል የሆነ ኃይል ሆን ተብሎ በተለይ መስጂድ ውስጥ ነው እየገቡ ጥቃትን የሚያደርሱት። እንግዲህ ኑር መስጂድ መከነ ሰላም ላይ ትልቅ መስጂድ የሚባል መስጂድ ላይ ነው። እዛ ውስጥ ገብተው ነው ግድያውን እንትን ያሉትና አማራ ክልል ላይ በየአመቱ ነው። በየአመቱ ባለፈው ሞጣን
አመድ አረጉት። ጎንደር ሄዱ። መሳጅዳችንን ወንድሞቻችንን በጾም በረመዳን ጨፈጭፏቸው። አሁንም ዛሬም ተደግሟል መከነ ሰላም ላይ። ስለዚህ ህዝበ ሙስሊሙ ድምጽ እንድትሆናቸውና አሸባሪው ቡድን ለህግ አሳልፈው እንዲሰጡሉ ሁላችንም ተባብረን ሶሻል ሚዲያ ድምጻችንን እናሰማ የሚል መልእክት ነው የማሰማው። የአካባቢው ነዋሪውም ድረሱልኝ እያለ ስለሆነ ሰልፍ ወጥቷል። ስለዚህ ይህን ነገር ዝም ብለን እንደቀላል ማለፍ የለብንም። ኢማሚውን የገደሉት 5 ሰዎች ሙተዋል። ስለዚህ እንደዚህ አይነት ነገርን ስናይ ዝም ብለን ቀለል አድርገን ማለፍ ሳይሆን አሸባሪው ቡድን ማን ነው፣ ከየት ነው፣ እንዴት ነው በማለት የአካባቢውም ወጣቱም ሰልፍ ስለወጣ ህዝቡም እንዲጣራልንና አሸባሪው ቡድን ለህግ እንዲቀርብልን ሁላችንም ድምጽ እንሆን ስል በትህትና ጠይቃለሁ። አመሰግናለሁ። እሺ ጥሩ መልእክት ነው። ስንናገረው ነገር ስለነበረው በተለይ ፖለቲካ ሳወራ ማዳመጥ አለባችሁ። በእውነት የሚደረገውን ነገር ቀድሜ እንትን አደርገዋለሁ። ፖለቲካ ነው ይሄ ትምህርት ተብሎ ግዕዝ በግዕዝ ቋንቋ ሽፋን የመጣው ሃይማኖቶቹን ለማጣላት ነው ምናምን ብዬ ነበርና አሁንም ልክ እንደዛው ነው እና አሁን ከባድ ነገር ስለሆነ ጥቃቱ የተፈጸመው እኔ አላውቅም፣ ምንም አላየሁም፣ እስካሁን የሰማሁት ነገር የለም። ግን በቃ ከኔ ግምት ውጭ ሊወጣ አይችልም፣ እኔ ከገመትኩት ውጭ ሊሆን አይችልም ብዬ ስለማስብ እንደዛ ነውና ይሄ ትልልቅ ሃይማኖቶችን የሚከተሉ ሰዎች ኢትዮጵያ ውስጥ እያባሉ የሆነ ቦታ ላይ መድረስ እንደተፈለገ አንደኛ ነገር እንትን ያስፈልጋል፣ ከባድ ድርጊት ነው። አንደኛ ነገር አድራጊውን በትክክል ማወቅ ያስፈልጋል። ካወቁ በኋላ ነገሩን መኮነንና መቃወም የተሻለ ነገር ነው እንጂ ነገሩ ለምን ተፈጸመ ተብሎ ማውራቱም ትክክል አይደለም። አንደኛ ነገር የፈጸመው አካል ከታወቀ በኋላ እንትና ለምን እንደዚህ ፈጸመ ተብሎ መባል አለበት። በእርግጥ ከኋላውን ያለውን ሴራ ደግሞ በትክክል ሰው ሊያውቀውና ሊያጠናው ይገባል እላለሁ። ምክንያቱ ያልተመዘዘው እንትን የቀረው እሱ ነው። ሃይማኖተኞችን ማባላትና ማጫረስ ስለሆነ እሱን ይጠቀሙበታል። አሁን ነው ሰዓቱ። ደግሞ እኔ ደግሞ የምመኘው ነገር ደጋግሜ እንደውም ካሁን በኋላ ምንድነው ሃይማኖት ምናምን የሚለው ሳይሆን ልክ እንደ ዩዲት ጉዲት አይነት ሰው መምጣት አለበት እውነት ለመናገር እና ደፍሮ የማይደፈርን ስፍራ የሚደፍር ልክ እንደ ዩዲት ጉዲት ማለት ነው። ችግር አልነበረባትም። የዓለም ላይ ጀግና ሴቶች የሚባሉ ጀግና ከሚባሉ ሴቶች አንዷ ነች ዩዲት እና እንደሱ አይነት የማይደፈረው የአክሱም ስርወ ንግስናን የገረሰሰች የማይደፈረው አክሱም ጽዮንን ደፍራ የገባች የማይደፈረው የአክሱም ሐውልትን ይሄ የተሰበረውን የሰበረች የማይደፈረው የነበረው ኢትዮጵያን ደፍራ ይሄ አክሱም የሚባለው ይዛን የነበረው እንትኑ 40 ዓመትን የገዛች የማይደፈር ሲባል የነበረው ሃይማኖትን የዛን የደፈረች እንደሷ አይነት ሰው ኢትዮጵያ ውስጥ መምጣት አለበት። ደፋርና ቆራጥ የሆነ ሰው መምጣት አለበት እና አመሰግናለሁ ተመልካቾቻችን የምታዳምጡት። በቃ ይበቃናል፣ ደከመን። ይበቃናል አይደል ሐናን? አዎ ቆይተሃል ከገባህ እናመሰግናለን ከልብ። ምክንያቱም ብዙ ሰው ስላለ አንተ ቤት ሀሳብን ሼር ስናደርግ ብዙ ሰው ዘንድ ተደራሽነት ስለሚኖሩ በጣም ነው የምናመሰግነው። ባባዬ ረጅም እድሜ ይስጥልን። ሌላ ጊዜ ነው የምናወራበት። እኔ ስላልሰማው እንትን ስላላደረኩ ነገሩን አላየሁትም። እዚህ ጋር ነው የሰማሁት ራሱ ነገሩን ተባለ ያለው። ሌላ ጊዜ ነው የምናወራበትም አጣርተን ነው ነበር። መርሐባሽ እኔ እንኳን ያው እዛ አካባቢውም ያለ ልጅ ነው የነገረኝ። ችግር የለውም ነገም ያው ስትገባ እኛም ቀኑን ሙሉ በዚህ ሀሳብ እንትን እንላለን። ችግር የለውም። አሪፍ ነው። ሁላችሁንም ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። እኔ ወዳችኋለሁ፣ ፍቅራችኋለሁ። ብትርቁም እቀርባችኋለሁ፣ ብትጠሉኝም ወዳችኋለሁ። እኔ እንደምታውቁት የፍቅር ሰው ነኝ፣ እንደተነጠፍኩ ነኝ። እናንተ ጨከናችሁ ላይ መረማመድ የለባችሁም። እኔ አይል አልችልምና በቃ ደህና ደሩ።